ቢዝነስ መስራት ላይቀር ለምን ብራንድን ቢልድ አታረግም at the end of the day you have something ቢያንስ ብራንዱ አለ እቃው እንኳን ባይኖር ብራንድ ላይ ማተኮር ምንድነው ጥቅሙ ነው ድራይቨር ሲት ላይ ቁጭ ማለትና ተሳፋሪ መሆን ማለት ነው አይፎን ብሎ ሆም ብሎ የሚገዛ ምን አወጣ ያለ ተከታትሎ የሚገዛ ለምንድነው ብራንድ ስለሆነ ስለሚያውቁት አይደል ተረጋግተሽ እንድትይጂና ስራው እንድታስቀጥ የሚያደርግሽ ኢነርጂ ምንድነው ለምንድነው የምትጀምረው የሚለው ስትሮንግ የሆነ ዋይ ካለ ቢዝነስ ጀምር ትቀጥላለህ ሄለን ሀዱሽ የሄላዝ ቢዩቲ መስራችና ባለቤት የዲኤችዋይ ግሎባል አይቲ ኮል ሴንተር የካልዴል አፕሊኬሽን መስራች እንዲሁም የበርካታ ሙያዎች ባለቤትና ስራ ፈጣሪ ፕሮፊት ቢሆን ነው ፐርፐዚ አቆም ነበር እስካሁን ላንቺ ቢዩቲ ኢሞሽናል ነው ፊዚካል ነው የውበት ስታንዳርድ ረጅም ጸጉር አፍንጫው እንደዚህና ነው የጥቁር ሴት ውበት ስታንዳርድ እንዲሆን ነው ህልሜ ምን ይታይሻል አሁን ላይ ከዚህኛው ከቢዩቲው ኢንደስትሪ ውጪ ማይ ጋድ በተለይ ማይጣሱ ባውንደሪዎች የቢዝነስ ባውንደሪዎች አሉሽ አምን ወይስ እኮ በቃ ኢስ ኦን ዊል ማለት እኔ ከተመቸኝ ለቃለው ካልተመቸኝ አባረራለሁ ዳሳዊት ወርክስ እዚህ ማባረር አይቻልም የሚባል ነገር አለውላ ማንም ሰው እንዲነው ይዘምትቀጥለው ማይስ ሪዲክለስ ቢዝነስ ላይ አፕ ኤንድ ዳውኖች አሉ በቃ ለማቆም ጫፍ የደረሽበት አጋጣሚዎች ነበሩ ኢቭን ለመሸጥም ፍላጎት አሳይቼ ነበር ከሰራህታችን ሆነ ወደ ላይ እንደምትመለስ ታቃለህ ጌም ነው እኔ አድቬንቸር ነው የሚመስለው ሪል የሆነውን መልክ እንዴት ነው ማወቅ የሚቻለው ጥሩ ጥያቄ ነው ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ ይህ ቻናላችን ከተጀመረ በ8 ወር ጊዜ ውስጥ ከ180,000 በላይ እናንተን የመሰለ ድንቅ ተከታዮቻችንን ማግኘት ችለናል አሁን ደግሞ በዚህ አመት በያዝነው ፕላን መሰረት ከ1 ሚሊዮን ሰብስክራይበር በላይ ለመድረስ እየሰራን እንገኛለን ታዲያ የዚህ ጉዟችን አካል እንድትሆኑ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሐሳብ አስተያየታችሁን እስካሁን ድረስ በቀረቡት ገስቶቻችን ላይ ያላችሁን ማንኛውም አይነት አስተያየት ኮሜንት ላይ ጻፉልን ወደ ፕሮግራማችን አይተን ምን ወዳቸው መልክ አለ ውበት ማለት ነው ከዛ ደግሞ ያለ ሜካፕ ደግሞ ያለ መልክ ደግሞ አለ ሶ ሪል የሆነውን መልክ እንዴት ነው ማወቅ የሚቻለው ጥሩ ጥያቄ ነው ሪል ነው ማወቅ የምትለው ጧት ላይ ነው ያ ነው እሱንም ያው አምን what I'm saying is አንዳንዴ እኮ እንትን ማድረግ ከባድ ነው በማውራት ነው የምታውቀው ሪል መልኩን ሰው ኮሙኒኬት በማድረግ ነው የምታውቀው መልኩ ማለት ውበት የሰው ውበት እኮ አይና ፍንጫ ብቻ አይደለም ማለት መንፈሱ ነው ኤግዛክትሊ ላይክ ይዘው እንዴት ወደዳት ትላለውላ አይደል ውስጧ ነው ማለት ዋናው የሰው መውደድ እኮ ውስጡ ነው ባይዘው መልክ ብቻ እኮ አይወደድም ማምን መልክ እኮ ሰው ዊንዶው አይደል መጀመሪያ ስታዩ ምክንያት ነው መግቢያ ነው ምናምን አይደል አትራክትድ እንትን ሊያደርግ ይችላል እንጂ መልክ ብቻ ኮደድክማ አስቸጋሪ ነው አዎ መልክ ብቻማ ከመሳይ ነው መጀመሪያ ላይ መግቢያ ነው ስለዚህ መግቢያው ከተዘጋስ ያ ግን ያው አብዛኛው ሎንግ ሲሪየስ የሆነ ሪሌሽንሺፕ ናም ሲሆን is communication መቀራረብ ማውራት ቫልዩ አስተሳሰብ ነው አይደል የሰው ልጅ የሚገዛው ትዳር ውስጥ እና የምትገባ ከሆነ እኮ ላይክ ሲሪየስ ሪሌሽንሺፕ ውስጥ ገባ መተዋወቅ መግባባት አለበት ቫልዩ ነው አይደል ስለዚህ ከመልክ የዘለለ ለመጀመሪያው ኮሙኒኬሽን ምክንያት ሊሆን ይችላል ከዛ በኋላ ግን ናቹራል እና ያልሆነ ነገር መለየት አያቅተንም አይደል ብዙ ቸክራለ እንዴ ለሴት ላይ ቸግር ይችላል ለወንድ ግን ይቸግራል ያ ግን ደግሞ አንዳንዴ ደግሞ ሜካፕ አድርጋ ከወደድካት ልጅቷ ሁሌ ሜካፕ የምትቀባ ከሆነ በቃ ትቀባለሃለች እኮ ምንም ማለት መቀባቷ ስለማይቀር አምናም ሲሪየስ ኤቭሪዴይ ሉካሱ ነው ማለት ነው ያ ሉክ የኮረ ስለምትቀባ ያን ያህል ሜጀር የሆነ ልዩነት አይኖርም ይሄ ነው አይ ሆፕ ሜጀር የሆነ ልዩነት ካለው እሱን ያው ኦሬዲ ውስጧ ካሸነፈ he don't care you know you would prefer her ይሄን ከምትለብሽ ይሄን ልበሽ እንደምትላት ሁሉ በዚህ መልክሽ ከምትወጪ ፕሊስ ሜካፕሽን ተቀቢ እኔ ስትቀቢ ነው ደስ የምትይኝ ልትላት ይችላል ገባ ያምራል ምናምን ልትላት ይችላል ሁላ ዲዛሪ አልተቀባሽም እንዴ ምናምን ልትላት ሁላ ይችላል እኮ ሶ ትቀባለች ማለት ነው ቤዚካሊ ገባ ማለት ነገር እስ በቃ የቁጥር ይሄኛው ስታይልህ ነው የሚመቸኝ ካለች አሁን በዚህ ስታይል የምታቀ ሴት ጸጉርን አሳድገ
ብትመጣ ላትወደድ ትችላለችና ፕሪፈረንሷ ይሄ ከሆነ አይ ጸጉርህን የሚያምረኝ እንደዚህ ነው ካለች ትቆረጣለህ አይደል ሲም ወይ ስለዚህ ሴም ቲንግ እሷንም እንዲው በቃ እኔ በረጅም ጸጉር መታቃት ከሆነ ስትተዋወቃት ጸጉሯ ግን አጭር ከሆነ ናቹራል ጸጉሯ ስታውልቀው አትፋታም ወይ አትጣላማል በቃ ጸጉሯን መሰራት እኮ ነው ሌላ እኮ ምንም እንትን የለውም ሴም ቲንግ ነው ጋይስ ዋናው ነገር ያው እንዳልኩ ነው ዋናው ውስጡ ነው ስለዚህ እንደዛ ነው እኔ ብዙ ከባድ ነው አይ ዶንት ኖ ኢሹ ሆኖባቸዋል ማለት ነው ተቸገራችሁ እንዴ በጣም መቸገር ሳይሆን አሁንም ከዚህ አልወጣም ግን ስቲል አለ ይሄ እንትን አለ እንደ ችግርም በዩ ምናምን is not about የኔን ብቻ አይደለም ሌሎችን ወክለ ነው አዎ እንደውን ከብዙ ሰው ጋር ነው የምንገናኘው ከብዙ ሰው ጋር ነው የምናወራው ምናምንና ተመሳሳይ የሆነ ነገር አስተዋልኩኝ ኦኬ ሶ ሜቢ ሌላ መንገድ ካለ ማወቂያ ብዬ ነው ጠየቅኩሽ ባይዘው ሌላ ሀገርም ካውን አሜሪካ ነገር ብትመጣ ባይዘው ስኮመን በቃ ሜካፕ ምንም እኮ ኢትስ ኖት ኢቭን አንሽ አንዳንዴ ኢትዮጵያና አሜሪካ ማታንድ በተለያው when it comes to ጾታ ለምሳሌ ኢትዮጵያና አሜሪካ ደስ ከመወደው አንዱ ምክንያት ሴት መሆኔ ትዝ ብሎኝ ያውቃል ሴት ነኝ ወንድ ነኝ ማትሸ ጨለመ ሴት ስለሆንኩ ምናምን ክሮስ አያረገበት it doesn't exist አሁንም የምትለው ኢሹ ሜካፕ is not an issue ለነሱ አምን ኤክስትሪም የሆነ ኬዝ ካለ ይሳና ዘርቲንግ ግን is obviously በቃ አንደርስቱድ ያደርጉታል ሴቶች ሜካፕ ይጠቀማሉ is obvious you know it's obvious በቃ የታወቀ ነገር ነው ስለዚህ እሱን አንደርስታንድ አድርጋ ነው የምትኖረው you don't even have to it's not an issue ለነው ለኛ ሀገር ሜቢ አዲስ ነገር ስለሆነ ነው እንጂ it's a normal እንትን ያ ለኛ አዲስ ስለሆነ ይመስለኛል ኢሹ በነገራችን ላይ ልክ እንደዚህ አይነት እንግዶችን በተረጋጋሚ እንድጋብዝላችሁ የናንተ ሰብስክሪፕሽን ያስፈልገናል ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ ሄለን ማናት ሄለን ተወልዳ ያደገችው ኢትዮጵያ ነው በአሁኑ ሰዓት አሜሪካን ሀገር ምኖር የሁለት ልጆች እናትና ባለትዳር ነኝ ሶፍትዌር ኢንጂነር ነኝ በሙያ እና ደግሞ ነጋዴ ነኝ ፕሮብሌሞችን ሶልቭ ማድረግ ወዳለሁ ለውጥ ማምጣት ፈልጋለሁ የህይወቴ አላማ ሴቶችን ማበርታት ኢምፓወር ማድረግ ማብቃት ነው አገሬ ላይ ለውጥ ማምጣት ነው አላማዬ ከቢዝነሱ ከእናትነቱ ችግር ከመፍታት ውጪ ያለችውን ሄለን ማወቅ ፈልጋለሁ ከራስሽ ጋር ስትሆኚ የምታወሪውን ችግሮችን ስታይ በምን አይነት መንገድ ነው የምትረጂው እነዚህ ነገሮች ዛሬ ብናወራ ደስ ይለኛልና ከዚህኛው ከቢዝነስ አንግል ውጪ ያለችው ሄለን ምን አይነት ሄለን ናት ከቢዝነስ አንግል ውጪ ያለችው ሄለን ኔቸርን የምትወድ በጣም ኔቸርን አደንቃለሁ ኦኬ አደንቃለሁ በቃ የተፈጥሮ ነገር ይገርመኛል በቃ ሰማዩ ፀሐዩ መሬቱ ሳሩ ቅጠሉ ዛፎቹ ሁሉም ነገር ተፈጥሮ ደስ ይለኛል አደንቃለሁ በቃ ተፈጥሮ አረጋለሁ በደብ ትራቭል አረጋለሁ ከቤተሰቦቼ ጋር ትራቭል አረጋለሁ እና ኤክስፕሎር ማድረግ እንወዳለን አስተዳደጊ ማይ ቲንክ የዞርን ነው ያደኩትና ኢትዮጵያ ውስጥ እና እንደ ፋሚሊ በቃ ካንዱ ክፍለ ሀገር ወደ አንዱ ስንሄድ በመኪና ነው የምንሄደውና ተራራውን ምኑን ያየንና በመስኮት ያየው መሄድ ወዳለሁ ትራቭል ማድረግ ደስ ይለኛል በቃ ሮድ ትሪፕ ወዳለሁ ኔቸርን አደንቃለሁ ላንድስኬፖች በተለይ ተራራን ወዳለሁ ውሃ ወዳለሁ አትክልቶች ደስ ይሉኛል ሶ ኔቸርን የሚወድ ሁሌ በቃ ኢንስፓይሬሽናል የሆኑ ኮንቴንቶችን መስማት ሞድ እንደዚህ አይነት ነገሮች ያስደስቱኛል አርት ደስ ይለኛል ሲምፕል የሆኑ ነገሮች ግን በቃ ህይወቴን ፉልፊል የሚያደርጉ ደስታን የሚሰጡ ነገሮች እነዚህ ናቸው ለኔ አሪፍ ስላንቺ ቼክ ያረኩኝ ነበርና ከሐመር አፈር የተሰራ ነው ፕሮዳክቶቹ ከዛ ነው የተሰራ ፕሮዳክት አለ አንድ ፕሮዳክት ነው ሶ ከተፈጥሮ ሞዴልሽ ነው ያንን እንድታይ ያደረግሽ ማለትም ትችላለህ ግን ሜንሊ ለሱ ተፈጥሮ ሞዴሊንግ ብቻ አይደለም ዋናው ሪዝን እኔ ሁሌ ነገሮችን መፍጠር እና ላይክ ከኛ መስጠት አለ አይደል አሁን ለምሳሌ ኢጂፕሽያን ክሌ አለ የአውስትራሊያ ክሌ ማስኮች አሉ በጣም ሞሮኮ አፈር ይባላል ሐመር ክሌ አለን ሐመር ትራይብል እናቃለን ክሬምስ ጠይቀሙና ያለን we never commercialized it እሱም ለዓለም ማቅረብ ፈልጋለሁ እኔ ያለንን ነገር ለዓለም እናቀርበው ማት ነገር አለ እና why are we not
bringing hammer offer ለግሎባል ማርኬት እንደ አንድ ክሌይ ማስክ ማለት ነው እንደ አንድ ፕሮዳክት እሱ ነው እንዳስብ ያደረገኝ ያው ይሄ ከነገሮች ላይ ተነስቼ ቢዝነስን ማሰብ የሚለው ነገር ከዛ ላይ ተነስቶ የመጣ ነው እና አገርንም ፕሮሞት በማድረግ ራሳችንን ካልቸራችንን እኛ ምን ሰጠው ነገር እንዳለ ነው ይሄ ማለኝ ማለት ወዳለው ገባ እኔ የሌላውን ዓለም ወይ የሌላውን ነገር ማነግ ብቻ ሳይሆን የራሳችን ነገርን ማቅረብ ስለምፈልግ hammer offer-ን ምኞቴ ያረኩት እንደ ፕሮዳክት ለዓለም ገበያ ለማቅረብ ማለት ነው እሱን ከሱ ላይ ፕሮዳክት እንትን ፎርሙሌት አድርጌያለሁ ክሌይ ማስክ ነው እንዴት ነው ኤክስፕሎር ያደረግሽው ማለት የሃመርን አፈር ለዚህ ፕሮዳክት እንደሚውል እንዴት ነው ያገኘሽው እኔ ኢንጂነር ነኝ ኦኬ ኢንጂነር ስትሆን የሆነ ማይንድሴት አለ የሆነ ፕሮብሌም አለ አናላይዝ ታደርጋለህ ሶሉሽን ፎርሙሌት ማድረግ ትችላለህ ዲዛይን ታደርጋለህ ፕሮዳክት ሶሉሽን ታመጣዋለህ አይደል እሱ ፕሮሰስ አይ ቲንክ እሱ ማይንድሴት ስላለኝ ባይ ዲፎልት ነው ያ ማይንድሴት ያለው አለኝ ባይ ዲፎልት ነው እኔ ያለኝ እና ምን አየው መሰለ ያ ኦሬዲ ቢቲ ኢንዱስትሪ ውስጥ ነው ያለው ስኪን ኬሮች አሉ ስለ ሞሮኮ አፈር አቃለው ስለ ኢጂፕሽያን ክሌይ ማስክ ሲባል ምን ሲባል አቃለው ከዛ እኛ ጋር ምን አለ hammer አለ ኦሬዲ ኤግዚስት የሚያደርግ ነገር አለ እኛ ጋር ደግሞ hammer አለ እሱ ፕሮዳክት መሆን አይችልም ወይም ትላለ ይችላል ይተቀሙታል ወይ yes ለብዙ አመታት ይተቀሙታል ምናቸው ላይ ጸጉራቸው ላይ ስኪናቸው ላይ ታያለ ስለዚህ ስለ አፈሩ ካራክተሪስቲክስ ሪሰርች አረኩ ኮንቴንቱ ምንድነው ይዘቱ ምንድነው ሳምፕል አመጣው ቴስት አረኩኝ ለምን ይጠቅማል እነተም ለብዙ ነገር ይጠቅማል ከሳንስክሪንነት እንደ ለሳንስክሪን ግብአት መሆን ይችላል ስኪን ኬር ደግሞ እንደዚህ አሁን ማስክ ሲሰራው ክሌይ ማስክ አሉ የተለያዩ አይነት ክሌይ ማስኮች የተለያየ ቤኔፊት አላቸው ይሄ ደግሞ ያለው ይዘት ጥሩ ላይክ ለሰርኩሌሽን ብለድ ሰርኩሌሽን እንዲኖር ኤክስፎሊየት ያደርጋል ይሄ ዴድ ስኪኖችን ያነሳል ዲስከለሬሽኖችን ይሄ ከለር እንትኖችን ባላንስ ያደርጋል ብዙ እነዚህ ቤኔፊቶች አሉት ኦኬ ይሄ በቃ ከሆነ ነገር ትነሳለ ከዛ እሱን ሪሌት ታደርጋለ ከዛ እሱን ወደ ፕሮዳክት መቀየር ነው ኦኬ ኦሬዲ ኤግዚስት የሚያደርጉ ነገሮችን የተለያዩ ነገሮችን አይተ ከሱ ላይ መነሻ አድርገ ከዛ ፕሮዳክቱን በዛ ነው ያው ከዛ ነው የመጣው ግን ኦሬዲ እኮ ይተቀሙታል ሃመሮችን ያዲስ ነገር አይደለም ያለ ነገር ነው ግን እሱን ካለ ነገር ላይ ተነስተ እሱን ነገር ወደ ሆነ ፎርም መቀየር ማለት ነው ፕሮዳክት ሆኖ ሲመጣ አዲስ ነገር ሆኖ ነው እና ደግሞ ስላልተዋወቀም ያለንንም ነገር ደግሞ ልብ ስለማንል ያ ማስተዋል ይፈልጋል ማለት ያ ወደ ልጅነትሽ እንሂድ እሺ ልጅነትሽ ምን ይመስል ነበር ልጅነቴ በጣም ቆንጆ ነበር በጣም የት ነው ያደግሽው በየቦታ ነው ያደግኩት ኢትዮጵያ ውስጥ በትግርኛ በኦሮምኛ ቁቤ ቆጥር ያለው ኦሮምኛ ሰማለው በደም ለማውራት ቸገራለው እንጂ ብዙ ሀገር ነው የተማርኩት ኢትዮጵያ ውስጥ ሃይ ስኩል ብቻ እንኳን 4 አመት ውስጥ 3 ሃይ ስኩል ነው የተማርኩት ደብረ ማርቆስ ጎጃም 2 አመት ተማርኩኝ ደሴ ወይዘሮሰን 11ኛ ክፍል ተማርኩ 12ኛ ክፍል ሀፄ ዮሐንስ ጨረስኩኝ ኦኬ ከዛ በፊት ደግሞ አስበው ኤሌመንተሪ ስኩል ጊምቢ ሻምቡ ወለጋ ነበርኩኝ ማይጨው ትግራይ ነበርኩ አድግራት ነበርኩኝ አዲስ አበባ አንድ አመት ተምሬያለሁ 5ኛ ክፍል ድሮ ብዙ ምክንያቱም ምንድነው እንደዚህ በየቦታው አባቴ ባንከር ነው የኮመርሻል ባንክ ማኔጀር ነበረ እሺ ያው እድገት ሲያገኝ ካንድ ከተማ ወደ ስንቀያየር አብረን ነው ምንዞረው ከሽሬ ተወለድኩኝ ትግራይ ከዛ በኋላ በቃ በ3 አመት የምናን ጊምቢ ሄድኩኝ እዛ በትግርኛ ነበር አፈን የፈታውት ኦሮምኛ ለመድኩ ቀጥዬ ማለት ነው አፋን ኦሮሞ ማውራት መጥራቱና ምን መጠረላቸው ነኝ በር እንትን ለኝ ብርባኩት ምናምን ይያልኩኝ መጠራው ነኝ ነበር ከዛ ኦሮምኛ ለመድኩ ማለት ነው ከዛ ማለት ተምሬ እንደገና እስከ 4 ደግሞ ሻምቡ የሚባል ወለጋ ተማርኩኝ እዛ ስማር 3ኛ ክፍል ላይ በኦሮምኛ ሆን በየቋንቋ ይሁን ተባለ አይደል አማርኛ ተምሬ በኦሮምኛ ሲሆን 3 እና 4 በቆቤ ተማርኩኝ ማለት ነው ከዛ አዲስ አበባ መጣው ከዛ ማይጨው አድግራት ይያልኩ ጎጃም ደሴ መቀሌ ላይ ጨረስኩኝ ይሄን ይመስላል ዳይቨርሲፋይድ የሆነ በድገቴ ውስጥ የተለያዩ ኢንቫይሮንመንት ውስጥ ነው ያደኩት ከፕራይቬት ካቶሊክ ስኩል እስከ ትንሽ የትምህርት ቤት ድንጋይ ላይ ቁጭ ብዬ አፈር ለቅልቄ ክላስሩማችን በእበት የሚለቀለቅበት ነበር ለምሳሌ ወለጋ ያለን እናጸዳለን ነው አቧራ ነው መሬቱ ከዛ በበት ነው የምትለቀልቀውና በየተራ እንደዚህ አይነት ኢንቫይሮንመንት ላይ ማይጨው ያለው ክላስሩማችን ወንበር ስላልነበረው
ድንጋይ ላይ እንትን ላይ አምጥተን ቁጭ ብለን ተምሬያለሁ ይሄንን ስማር ያው ኮሚኒቲው ያለበት ኢንቫይሮንመንት ነው እንጂ አባቴ ደግሞ ቤት ስመጣ ማኔጀር ነው የባንክ ማኔጀር ጥሩ ቤት አለን ከሌላው ኮሚኒቲ እንዲያውም የተሻለ ቤት ውስጥ ደግሞ ጥሩ ኑሮ እንኖራለን የተሻለ ኑሮ ጥሩ ቤት ሶፋ ያለው ወንበር ያለው ምናምን ከሌላው ኮሚኒቲ የተሻለ ኑሮ ደግሞ ቤት ውስጥ ኖራለሁ which ስወጣ ከኮሚኒቲው ጋር ያለው ኑሮ ኖርያለሁ ሶ ለኔ ምንም አዲስ ነገር የለም በዚህ ሁላ በተለያየ ቦታ ላይ ማደግሽ ምን አይነት ማንነት እንዲኖርሽ አደረገሽ I think ነገሮችን አያስደንቁኝም እውነት ለመናገር ለግዠሪ አያስደንቀኝም ብርቄ አይደለም ኦራል ፈል ያን ያህል ችግርም you know በቃ ኑሬበታለሁ ኮሚኒቲ ውስጥ ነው ሶ አሁን ሂደሽ ድንጋይ ላይ ቁጭ ብለሽ ነው ስብሰባ መታረጊው ዛሬ በባል ለኔ አይከብደኝም ገባ it's not like foreign አይደለም በቃ you know ይሄ ነገር ለኔ አሁን ትልቅ እንትን ነው በሰዎች ጫማ ውስጥ ገብቼ መረዳት ይችላልው ሰዎች ላይ like ሰዎችን ሳያቸው you know እንትናቸውን በቃ ማንነታቸውን አሁን ያሉበትን ሳይሆን ፖቴንሻላቸውን ነው ማየው እና እሱን ሰጥቶኛል ብዬ አስባለሁ ሰውነትን ሰው መሆንን ሞር እንድረዳና ይሁን በጣም ዳይቨርሲፋይድ የሆነ ኦፕን የሆነ ኤክስፒሪየንስ ስለሆነ ያለኝ ከካልቸርም ከተለያዩ ሰዎች ጋር የተለያየ አካባቢ መኖሬ ጥሩ የሆነ ኦፕን የሆነና ጥሩ የሆነ እንትን ሰጥቶኛል ሙሉ የሆነ ኤክስፒሪየንስ እና በጣም እድለኛ ነኝ እሱን ኑሮ በመኖሬ አስተዳደጌ ላይ ማለት ነው ሶ የሚገርም ነው ማለት አሁን ይሄንን ለመሰለሽ የጠየቁሽ አንዳንድ ሰው ያደገበት ቦታ አንድ ቦታ ላይ ብቻ ስለሚሆን ያ ብቻ ትክክል እንደሆነ ነው የሚያስበው ስለዚህ የሌላውን ሲያይ የኔ ነው የሚበልጠው የኔ ነው የሚሻለው ምናምን ወደሚለው ይሄዳል ግን የተለያየ ቦታ ላይ ማደግ የተለያየ ካልቸር ማየት የተለያየ ቋንቋ እነዚህን ሁላ ነገሮች ያየንና እዛው ውስጥ እየኖርን በሄድን ቁጥር like አሁን እንዳልሽው ነው የተለየ ነገር እንደሌለ ይገባሻል ዝቅታውንም ከፍታውንም ታያዋለሽ ሰው ምን እንደሆነ ትረጃለሽ የኔ የሚለው ነገር እንተውና የኛ ወደሚለው እንሄዳለን እነዚህ ሁላ ነገሮች አሉና ያንንም በደንብ ነው ያረጋግጥሽልኝ ሶ አሁን አንዳንድ ሰዎች የኔ ትክክል ነው ለምሳሌ አንድ ያደጉበት ቦታ በቃ ያ ብቻ ነው ትክክል ነው ብለው የሚያስቡ ይኖራሉ አንቺ በልጅነትሽ እንደዚህ አይነት ቦታዎች ላይ በመዞርሽና በመንቀሳቀስሽ እንደዚህ አይነት ሰዎች አሁን ላይ ቢያጋጥሙሽ ምን አይነት ፊድባክ ነው የሚኖርሽ ማለት ያላችሁ ኤክስፒሪየንስ ነው ሪፍሌክት ያደርጉ ያሉት እና አንዳንዴ ቶሎ ብዬ እንትን ከማለት ምን አስበው እንደዚህ ስለሆነ ሊሆን ይችላል እንደዚህ ያሉት ያስባለሁ ሶ ምንም በቃ ምንም ማለት አችልም ማለት ሰው እንደ እይታው እንደ ኤክስፒሪየንሱ ነው ግን ማስፋት ይችላል ሰው በማንበብ በማየት እኮ አመኒ ዶንት ሃቭ ቱ ቢ ሪጅድ አይደል ብዙ ነገር እኮ ማወቅ ይችላል ራስን በኤክስፒሪየንስ ባታረገው በማንበብ በመጻፍ ሙቪ ላይ በማየት ብዙ ነገር መማር ይችላል አይደል እዚህ ሀገር ሆኖ አሜሪካን በደንብ ያቃሉ አሁን ያሁን ዘመን ልጆች ይገርሙኛል በደንብ ሳይኖሩ ስለ አሜሪካ ከሚኖር ሰው በላይ ያቃሉና ሶ ማለት ማንበብና ኤክስፖዝ ማድረግ ነው ያለበት ሰው ነው ራሱን መቆለፍ የለበትም ዓለምን ማወቅ ነው በቃ በጽሁፍም በሙቪም በምንም ስታይ ለማወቅ ኩሪዮሲቲ ካለ ማወቅ ይችላል ባትሄድም ማለት ነው ሶ ስለዚህ ለማወቅ ክፍት እንሁን እንደዛ ነው ሳጀስት ማድረገው ማወቅ ጥሩ ነው አይደል ምን ጥያቄ አለው እንዲሁም ሳናቅ ስንቀር ነው እኮ ብዙ ነገሮችን እየቆለፍን እየዘጋን የምንሄደው ሞር ደግሞ ትንሽ ነገር ስናቅ የበለጠ ለማወቅ ውስጣችንም ይጠይቀናል የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ መኖሪያ ቤቶችን የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ ስንል በደስታ ነው ይፍጠኑ ያለን ቦታ ውስን በመሆኑ እንዳያመልጦ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ቴምር ፕሮፐርቲስ ሃይ ስኩል
ጨረሽ ከዛ በኋላ ወደ ዩኒቨርሲቲ ሃይ ስኩል ጨርሼ ዩኒቨርሲቲ ገባሁ ዩኒቨርሲቲ ምን ነበር የተማርሽው አይቲ ነው የተማርኩት ኮምፒውተር ሳይንስ 5 አመት የተማርኩት መቀሌ ነው የተማርኩበት ትምህርት ቤት MIT ይባላል እንዲያም US MIT ነው የተማርኩት ስላቸው ቦስተን ያለው MIT መስሏቸው ዋው ይላሉ ግን የኛ MIT የማርኩበት እንደ ቦስተን MIT ማለት ይችላል ምክንያቱም ቶፕ ተማሪ ተመርጦ 100 ተማሪ ብቻ የገባበት 4 GPA ያላቸው ልጆች ብቻ almost የገባንበት ተወዳድረን 4 wow of course እና እንደዛ ነበር ሶስት ሴቶች ብቻ ነበር መቀሌ ኢንስቲትዩት ኦፍ ቴክኖሎጂ ይባላል እዛ ነው የተማርኩት በእኛ ጊዜ ነው የተጀመረው አዲስ ትምህርት ቤት ነበር ዲፓርትመንቱም አዲስ ነበር ኮሌጁ ራሱ አዲስ ነበር መቀሌ ላይ ነው የተከፈተው እኔ ያጽ ዮሐንስ ለጨረስኩ እዛ የመግባት እድል አጋጠመኝ ዞሬ እዛ መቀሌ መጨረሴ ለመፈተን እንትኑ ደረሰኝ ምክንያቱም ኮሌጁ ፈንድ የሚደረግ የነበረው በትግራይ ልማት ማህበር ነበር so it was private ነው የመንግስት አልነበረም so individuals ናቸው ፈንድ የሚያደርጉት እንደ ቦርዲንግ ስኩል በለው ግን ስፖንሰር ተደርገን ማለት ነው ስኮላርሺፕ እና ምርጥ ተማሪ ተመርጦ almost የተወዳደርነው ሁላ 4 ነጥብ የነበረን ልጆች ነን ተመሳሳይ ነበር 300 ምናምን ሰው ተወዳድሮ በዛን ጊዜ ከዛ ውስጥ 3 ሴቶች ነበር 100 ሰው ነው ያለፈው እዛ ነበር የተማርኩት 5 አመት በጣም the best experience አገሬን እንደወድ ኃላፊነት እንዲሰማኝ ሆኜ የተቀረጽኩበት ቦታ ነው ሞር በቃ አሁን ላውለውበት ማንነት ራሱ ኮንትሪቢዩት ያደረገ ከአስተዳደጌ ደግሞ ተቀጥሎ እንደገና ሞር ስላገሬ እንዳስብ ኃላፊነት እንዳለብኝ በቃ በደንብ ሰክሰስፉል እንደሆን አድርጎ የቀረጸኝ ትምህርት ቤት ነው የተማርኩት so ብዙ ሰው አሁን በተማረበት ነው መቀጠል የሚፈልገው ወይ ደግሞ በተማረበት ነገር የሆነ ነገር መስራት ለምሳሌ ኢንጂነር ከሆነ በዛው በተማረበት በኢንጂነሪንጉ እዛው ፊልድ ላይ ነው መግባት የሚፈልገው ኦር አይቲ ላይ ከሆነ ኮምፒውተር ነክ ነገሮች ውስጥ ነው የሚገባው ምናምን አይቲ ተምረሽ ኮምፒውተር ሳይንስ ተምረሽ እንዴት ነው ወደ ቢዝነሱ የመጣሽው አይቲ ላይ ብዙ አመሰርች አለው ለዩኤስ ገቨርንመንት በተለይ ስለዚህ እንደጨረሽ ነው የገባሽው ወደ ቴክኖሎጂ ማለት ነው ቢዝነስ እኮ አሁን በቅርብ ነው የገባሁት ኦኬ graduate ካርኩ ቆይቻለሁ by the way long time ago እና graduate አርጌ መጀመሪያ ሌክቸረር ነው የሆንኩት እዛው ነው የቀረው ሰቅዬ 1 አመት አስተማርኩ ከዛ ስኮላርሺፕ አግኝቼ አሜሪካ ነገር ሄድኩ 2 አመት ማስተርስ ተማርኩ ኮምፒውተር ሳይንስ ከዛ እዛው ኮርፖሬት እንትን ውስጥ ሰራውኝ እንደ ሶፍትዌር ኢንጂነር ሆኜ በብዙ ሌቨል ሰርች አለው 10 አመት ሰርች አለው በአይቲ ላይ የራሴ አይቲ ካምፓኒ አለኝ ቴክኖሎጂ ላይ እሰራለሁ አሁንም ኮንሰልት አደርጋለሁ የተለያዩ ፕሮጀክቶች ስለዚህ በዛው ነው የቀጠልሽው በዛው ነው ኦፍ ኮርስ የቀጠልኩት የቢቲዩም ቢዝነስ የጀመርኩት ያው እንዳልኩ 7 አመት በፊት ነው ቅርብ ጊዜ ነው 7 አመት ያው ብዙ ይመስላል ኢትዮጵያ ላይ 1 አመት 2 አመት ሰርቶ ውጤት ካላዩ ይተውታል ወይ ይቀይራሉ እኔ ደግሞ ብራንድ ሰውን ቢልድ ያርኩ ያለሁት 7 አመት ቆይቻለሁ እስካሁን ማለት ነው የቢዩቲ ኢንዱስትሪ ላይ ለመግባት ምክንያትሽ ሪል የሆነ ችግር የሆነ ፔን አይተሽ ነው ወይስ ቢዩቲ ውጤታማ ስለሆነ እንደ ቢዝነስም ደግሞ ስለሚያበላ ነው ሁለቱም ለምን መሰለ የመጀመሪያው ጋፓየውኝ እንደዚህ ስመላለስ ብዙ ጊዜ ጠየቅ ነበር ይሄን ዲዛይን ነው ይሄንን አምጪልኝ ከሲፎራ ይሄን ግዢ ከንተኔ ይሄን አምጪ ይላሉና ሰዎች ደግሞ ሲመላለሱ ገዝቶ ይመጡና በዲስካውንት እዚህ ይሸጣሉ በሻንጣ ይዘው ይመጡና ሳይ ዲማንድ አለ እኔ ደግሞ ያኔ የዳይፐር ቢዝነሱን ጀምር ያለውና ሪሌትድ ነው እንትኑ ላይሰንሱም ተቀራራቢ ነው የኮስሞቲክስ እና ሳኒታሪ እና ከዛ እንት ኮስሞቲክስ ለምንድን ነው የራሳችን ብራንድ የሌለም በያሰብኩኝ ያኔ ማለት ነው መነሻው እሱ ነው እንጂ የቢቲ ተጠቃሚም አይደለሁም ፍላጎቱም ሐሳቡም ምንም አይነት ኖሌጁም የለኝም አይ ዶንት ኦን ሊፕ ግሎስ ራሱ አላረግም እኔ ሲጀመር ያኔ ማለት ነው ለምንድን ነው ብራንድ የሌለም በያሰብኩኝ ይሄን ያህል ፍላጎት ካለ ማርኬት ላይ ማርኬቱ ደግሞ ያለው ካውንተርፊት ፕሮዳክት ነው ፌክ ፕሮዳክት ግን ብራንድ መከተል ይፈልጋል ሰው ሶ ለምን ብራንድ የለንም የራሳችን ብራንድ ከዛ ዘንድ አይ ስታርትድ የራሴን ብራንድ የዛ ሰዓት ላይ አልነበረም ብራንድ ያለው ኢትዮጵያ ውስጥ የሜካፕ ነው አልነበረም ሚላዝ ቢቲ 7 years ago ነው አምን ቢቲ ብራንድ አሁን ራሱ ገና አምን አንዳንድ የሚመጡ አሉ ገበያ ላይ የሚቆዩ አሉ ማይቆዩ አሉ ግን
it takes በጣም a lot of work እኮ ቢልድ ማድረግ ፕላስ የካልቸራችን የቢዝነስ ካልቸራችን ኮንሱመሩ የፎሬንን እንትን መከተል ነው እና ኮንፊደንስ ያለው ብዙ ጊዜና እሱን ብሬክ አድርገ ለመሄድ ትግስትና ብዙ ዋጋ ያስከፍላል ፕሮዳክሽን ደግሞ ቀላል ነገር አይደለም ማምረት ቃን ማምረት ፐርሲስታንት ሆነ መቆየት ከባድ ነገር ነውና የለም ኮንሴፕቱም ይሄ ብራንዲንግ ኮንሴፕትም ብዙ አሁን ነው የመጣው ማለት ይችላል ለምን መሰለ እቃኩ ሰው ነጋዴ ያመጣል እና የሆነ ፓርትነሩ ነው ከሆነ ድርጅት ጋር የነሱን ብራንድ ማምጣት ነው እንጂ የራሴን ብራንድ ከስተም እንኳን አርጌ ፕራይቬት ሌቨል እንኳን አርጌ በራሴ ብራንድ ለስራ የሚል የለም እና የራስን ብራንድ ኦን ማድረግ ማለት ፉል ኮንትሮል አለ ማለት እኮ ነው you know ቢዝነስ መስራት ላይቀር ለምን ብራንድን ቢልድ አታረግም at the end of the day you have something ቢያንስ ብራንዱ አለ እቃው እንኳን ባይኖር ስም እኮ አለ ማለት ነው እሱን ስም እኮ is a matter of selling that name you know እኛ የሰዎችን ብራንድ እያመጣን መሸጥ ነው የምንፈልገው የራሳችንን ጎን ነጎን አሁን ለምሳሌ አንተ የሆነ የፋሽን ስቶር ቢኖር ለምንድነው XYZ የሚባሉ ብራንዶችን ኬሪ ታረጋለህ እንበል አንዱን ብራንድ የራስን ደግሞ አብርሃም የሚለውን ብራንድ ኢንትሮዲዩስ ለምን አታረግም ዛሬ ከጀመርከው 5 years from now የራስህ አብርሃም ብራንድ ቴክ ኦቨር ሊያደርግ ይችላል XYZ ኢንዲፔንደንት ታረግም ፕላስ ደግሞ is good እኮ ለምን ኮንሱመር ትሆናለህ አመን እኔ ኮንሱመር መሆንን ኢንከሬጅ አላረግም ፕሮዲዩሰር መሆንን ነው ፈልገው ማምረትን ኮንሱም ማድረግ ሳይሆን መፍጠርና ማምረት የሚለው ላይ ነው ፎከስ ማድረገውና እንደ አፍሪካዊ እንደ ኢትዮጵያዊ እንደ አፍሪካን ራዳ ገበያ ላይ ኮንሱመርስ ነን exactly ብዙ ነገር ኮንሱም ነው የምናረገው ያ እኔ እሱን ያው ለመቀየር ነው እየሰራለሁ so that's why I'm building my own brand ብራንዲን ራሴን ነው መሸጥኔ ለመሸጥ አይደለም ሲጀምር ምሰራው ለመሸጥ ብቻ አይደለም የሆነ ኢምፓክት ማምጣት ፈልጋለሁ እኔ አላማዬ ገንዘብ ብቻ አይደለም honestly speaking ኢምፓክት ነው አላማዬ ኢምፓክት ነው ገንዘብ ይመጣል አብሮ ማለት ነው so አሁን የሄላዝ ሐሳቡ መጣ ከዛ የመጀመሪያው ፕሮሰስ ምን ነበር የመጀመሪያው ፕሮሰስ ሪሰርች ነው ሐሳብ መጣ ኦኬ ለምንድን ነው የሌለን ኦኬ በያሰብኩ ኦኬ ሊኖረን ይገባል አልኩኝ ምን ያህል ስራ እንደሚጠይቅ እርግጠኛ አልነበርኩም ግን ፍላጎቱና ኮሚትመንቱ አለ መኖር እንዳለበትም አመንኩኝ መኖር ነበረበት እስካሁን ድረስ ይሄ ሁሉ ሜካፕ አርቲስት አለን ይሄ ሁሉ ፍላጎት አለ how come we don't have a single product በያሰብኩኝ ከዛ ሪሰርች አረኩኝ ምንድነው ኢንዱስትሪው ላይ ያለው ነገር እንዴት ነው የሚሰራው የት ነው የሚሰሩት ምናምን የሚለው ነው በምን ልጀምር የትሊ ከዛ ፋክተሪዎችን ማየት ጀመርኩ ላቦችን ሪሰርች አረኩ ማለት ነው ቤዚካሊ ሳምፕሎችን ማዘዝ ጀመርኩኝ ቴስት ማድረግ ጀመርኩኝ ከዛ እዚህ ነበርሽ እዛ ሰዓት እዚህ ነበርኩኝ ያው ለተወሰነ ጊዜ ሙቭ አድርጌ ነበር ቢዝነሴን ሲጀምር ከዛ ግን ያው ተመልሼ እዛውኝ ነው መቀጠለው ስራዎቼ ቢዝነሴ እዚህም እዛም ነው ባይዘው ሁለቱም ጋር ነው ትሬድ ማርካችንም የስም እዚህም ሬጂስተርድ ነው ሄላዝ ቢቲ ሬጂስተርድ ትሬድ ማርክ ነው so ከዛ ነው ከሪሰርቺንግ ከዛ በኋላ ስቴፕ ባይ ስቴፕ ቀስ እያለ ፊገር አውት እያደረከው ነው የምትሄደው ባይዘው ወይ ቴክስ ታይም እሱ ራሱ ይወስዳል በዛ ላይ አዲስ ነገር ሲሆን ደግሞ ማንን ነው የምታየው ራስና ነኝ በቃ ራሴን ነው ማለት አም ላይክ አሁን ሌላ ሰው ቢመጣ ነው ከሜንተር ዘሚ ነው ይጠይቁኛል ደግሞ ከኔ ጋር ኢንከሬጅ አድርጊያቸው ብራንድ ጀመሩ ባሉ ሰዎች ማቃቸው እና ደስ ይለኛል በጣም አም ሃፒ እና አድቫይዝ አደርጋቸዋለሁ እኔ የሰራሁት ሚስቴክ እንዳይሰሩ እነግራቸዋለሁ እኔ ሚስቴክ በጣም ሚሊየንስ ኮስት አድርጎኝ የሰራሁት ሚስቴክ ይሄናት እኔ በሆን አሁን እንደዚህ ያላረግም ይሄን ነበር ማረገው ብዬ ነግራቸዋለሁ ሶ ይሄን አድቫንቴጅ ያልነበረኝም ሶ እኔ ፕራይስ ከፍዬ ነው የተማርኩት ገባ እኔ ዋጋ ከፍዬ ነው የተማርኩበት ይሄንን ሼር አረጋቸዋለሁ ማለት ነው ለሚሰሩ ኦኬ ሶ ሪሰርች ተደረገ ከዛ በኋላ የመጀመሪያው ፕሮዳክት ምን ነበርች ሊፕስቲክ ናቸው የጀመርኩት 3 ሊፕስቲኮች ነበሩ ኦኬ 3 ከለር ማለት ነው ምን ከለር የቀይ አንዱ ቀይ ሞስትሊ ሬድ ነገር እና ወደ ፐርፕል የሚሄድ ፕላም ከለር ነበር ሶ ሶስቱን ስትመርጪ ለየትኛው ከለር የሚሄዱ ናቸው የነበሩት ለኛ ነው ለሀገር ውስጥ ነበር መጀመሪያ ማሰብሽ ነበር ኦፍ ኮርስ ለእኔ ለአሜሪካ ነው እንዴ አም ላይክ ኤክስፖርት አሜሪካ ማም ሶፍትዌር ኢንጂነር አውነት እንትን አሜሪካን ሀገር እኔ ሜካፕ አርቲስት አይደለሁም የቢቲ ሾርቴጅም የለባቸውም there is plenty of brands there is plenty of እቃዎች ችግር የለባቸውም እዛ ላይ አይደለም ችግሩ ያለው እዚህ ነው ሶልቭ ማድረገው ለዚህ ኮሚኒቲ ነው ታርጌት ስለዚህ ለዚህ ኮሚኒቲ ነው ዲዛይን የተደረገው ስፔሲፊካሊ መጀመሪያ ላይ ቻሌንጅ የገጠመሻል ነበር ቻሌንጆች ነበር ኦፍ ኮርስ ቻሌንጁ ምን ነበር መሰለ ለምሳሌ እኔ ፎርሙሌሽኖች የተለያዩ አሉ
እና ማት የሚባለውን ፎርሙላ ነው የመረጥኩት ማት ማለት ትራንስፈር ማያደርግ እንደዚህ ሊፕስቲኩ ቃላይ ማን ሲወጣ አልወደም ፐርሰናሊ በራሴ ፍላጎት ነው የተነሳሁት መልቀቅ የለበትም መነካካት የለበትም ብዬ በሱ ፎርሙላ ነው የጀመርኩት እና a little bit challenging ፎርሙላ ነው በተለይ አሁን ዴቨሎፕ አድርጓል ቴክኖሎጂው ያኔ ገና early on ነው እና እሱን ነው የጀመርኩት እኔ በቃ በፍላጎቴ ማለት እና ትንሽዬ እሱ ትንሽ ማርኬቱ ላይ አስቸገረኝ plus I didn't know how to sell it እኔ ፕሮዳክት መስራቴ ነው እንጂ እንዴት እንደምሸጠው አላቀም በዛ ላይ ኢትዮጵያ ገበያ ዝም ብሎ አይቀበልህም ያው ኢትዮጵያ ብራንድ ነኝ ብለ አይቀበል እና እሱ ላይ ቻሌንጅ ነበርኝ የምሸጠው ላይ ማለት ነው እንዴት አለፍሽው ቻሌንጁን እንዴት ነው ያለፍኩት መሰለ ያው እንትኖችን ሰዎችን ሃያራረኩኝ ሌቨሬጅ አረኩኝ ማለት ሁሉን ነገር እኔ አላቀም እኔ ክሪኤቲቭ ሰው ነኝ ፕሮብሌሞችን ሶልቭ ማድረግ እችላለሁ ቪዥነሪ ነኝ ሴልስ ፐርሰን ግን አይደለም መሸጥ አልችልም ሐሳብ ማመንጨት እችላለሁ ሰዎች አብሬ መሰራቸው ሰዎችን አገኘው ጥሩ ሰዎች አጋጠሙ እነሱ በደንብ ይዘውልኝ ወጡ ማለት ነው ይሄንን ማስተዋወቁ ላይ ስትራቴጂው ላይ እየተመካከርን ከዛም ደግሞ ነው ይሰማለው አነባለው እሱን ደግሞ ያው ለራሴ ቢዝነስ እንዴት ተጠቀማለሁ ይያልኩ በዛ መልኩ አሳደግ ነው የመጀመሪያው የተወሰኑ አመቶች ቀላል አልነበረ ምን ያህል ጊዜ የመጀመሪያው አውድሴ 2 አመት ምናምን አሁን 7 አመት ልበልህ እንጂ አሁን 2019 ኢንድ አካባቢ ነው በደም መንቀሳቀስ የጀመርኩ ስቶር የከፈት ነው 2020 ነው የመጀመሪያው ፍላግሺፕ ስቶር ሂላዝ ቢቲ የከፈት ነው 2020 ኦክቶበር ላይ ነው በዛ ላይ ኮቪድ ነበረ የዛ ሰዓት እኮ እሱንም ልልሽ ነበር ኮቪድ ላይ አሁን ትንሽ ቢዝነሶችን እንትን ብሏል ግን አጋጣሚ ሆኖ የኛ ማት ፎርሙላ ማስክ ስለሚደረግ አይለቅም ስለዚህ ማስክ ሴፍ ነበረ which was great ለኔ ጥሩ አጋጣሚ ነበር በደንብ ነው እንትን ያልነው ያኔ ዩኤስም በደንብ እንትን ብለናል ባለመልቀቁ ማስክ ላይ ስታረገው ስቲል ስታነሳው አይለቅም ስለዚህ እሱ was a great selling point ግን የዛሳ ቻሌንጅ አልነበረም እሱ በራሱ አይታይም አይታይም ባይ ዘ ዌይ የተለያየ ሐሳቦች ሳስብ ነበር ያኔ ራሱ ክሊር ማስኮች እንደዚህ ትራንስፓረንት ማስኮች ምክንያቱም ማስክ መደረጉ ኢሞሽንህንም አታይ ማለት ፈገግ ሲል ሲያዋታይ ምናምንና ሐሳብ ራሱ እሱን ራሱ ለመስራት አስቤ ሙከራ አድርጌ ነበር እንደዚህ ክሊር የሆነ ማስክ አለ አይደል ትራንስፓረንት ምናምን ሶ ዛት ሲስቅ ታያዋለህ ምናምን ኢሞሽን ማተር ያረጋላ በዛም ሊፕስቲኩንም ታያለህ እኛም እንሸጣለን ማለት ነው so yeah ከባድ ነው ግን ስቲል ማውለቀው ስለማይቀር ቲቪ በተለይ ቲቪ ላይ የሚሰሩ ጋዜጠኞች ምናምን በጣም ይወዱስ ነበር የኛም ፕሮዳክት አሁን ባለንበት I think beauty power ነው አንድ beautiful የሆነች ሴት ወይንም በሴት እንሂድና በቃ በደንብ ቆንጆ የሆነች ኮንፊደንስ ነው ፓወር ነው የመግዛት አቅም ነው ብዙ ነገር ነው እናንተ ያንን ነገር አብሶ ቢዩቲ ኢንደስትሪው ላይ እንዴት ነው መሸጥ የቻላችሁት አምን ቢቲ አሁን የተጀመረ ነገር አይደለም ኮስሞቲክስ የውበት መጠበቂያ ነገሮች ሴቶች ጋር የተቆራኘ ነገር ነው ከድሮ ከኢጂፕሽያን ከሚሉት ያው የኛም የድሮ አቢሲኒያ ታሪክ ጋር የተያዘ ነው ይጠቀማሉ ኩል ይጠቀማሉ የተለያዩ አይነት መጋገጫ እናቶቻችንም ሞይስቸራይዘር ራሱ እኮ ስኪንን ቆንጆ ማድረግ ቆንጆ መሆን ነው አይደል ቅንድብ ማስተካከል ማበጠር ራሱ ይሳምደኝ አይደል ማድመቅ መስመሪያው ኩል እኮ ማድመቅ ነው አይደል አይነ በደንብ ውበት አለው ይሄን ያው ከሴቶች ህይወት ጋር የቆየ ነገር ነው አዲስ ነገር አይደለም ሴቶች ደግሞ ላይክ ሴት ብቻ ሳይሆን ወንዶችም ኢማጂን አንተ ጸጉርህ ቢንጨባረር ጺም ዝም ብለህ ብትለቀው ቆዳ ሞይስቸራይዝ ባይደረግ ምን እንደምትመስል አስበው በቃ ራስን መጠበቅ ያለህን ውበት ለመቀየር ወይ አዲስ ውበት ለማምጣት ሳይሆን ያለህን ነገር ኢንሃንስ አድርገህ ውበትህን ለማጉላት ነው የምትጠቀምበት አጉልተህ ለማሳየት ነው የምትጠቀምበት እና ራስን በደንብ ፕሬዘንተብል ለማድረግ ነው በዛ መልኩ ነው እኛ እንትን ምንለው ቢዩቲ ኢምፓወር ያደርጋል ስንል ማለት ነው ከዛ ውጭ ኢንዱስትሪው ትልቅ ነው ዓለም አቀፍ እንትኑን ስታዩ ከምግብና ልብስ ምናምን ቀጥሎ ቢቲ ኢንዱስትሪው ትልቅ is a big market እኮ በጣም ትልቅ ነው በጣም on average የሆነ ጥናት ዩኤስ ውስጥ ከዛሬ ስንት አመት በፊት ነው ያየሁት on average አንድ ሴት አሜሪካ ውስጥ $300,000 በላይ በህይወቷ ውስጥ በላይፍ ታይም ታወጣለች ከውበት ጋር የተያዙ ወጪዎች አሏት $300,000 በላይፍ ታይም ላይፍ ታይም ይሄ በአቨሬጅ ማለት አቨሬጅ
አሁን አድጎ ይሆናል probably long time while ago ነው ኢትዮጵያ ውስጥ the same thing ማለት ይችላል አሁን የኢትዮጵያም ሴቶች እንደዚሁ በቃ ብታዩ ኢንዱስትሪው the past እኔ እንኳን ከጀመርኩ አስበው ምን ያህል ለውጥ እንዳለ የሜካፕ ትምህርት ቤቶች በየጊዜው እየተከፈቱ ነው ስልጠናውን በቃ ሰው ይወስዳል የስራ እድል የሚያገኝበት opportunity ኢኮኖሚውን እያንቀሳቀሰ ነው እኮ በሆነ ልክ እንደ እርሻ ምናምን እንደምትለው ቢቲ ራሱ እያንቀሳቀሰ ነው ኢኮኖሚውን by the way ለምን ብትል ኢንዱስትሪው ከምግብ ከምናምን ቀጥሎ የብዙ ቢሊየን like አሁን maybe 6-700 ቢሊየን እንትን ደርሶ ይሆናል አይደል ሼሩ የቢቲአው እና እሱን ማርኬት ነው ኢፌክቱን ነው መታየው ግሎባል ኢኮኖሚ አይደለ አሜሪካ ሀገር ያለው ሌላ አውሮፓ ላይ ያለው ማርኬት እዚህም ላይ ሪፍሌክት ያደርጋልና እሱ ነው ያያየነ ያለ ነው እኛም ሀገር ያለው እድገት ፍላጎት ማደጉ የሱ ተጽዕኖ ነው የሚያሳይ ፕላስ የሶሻል ሚዲያ ነገር አለ ሰልፊ የሚባል ነገር አለ ኮንቴንት አለ ዝም ብለህ አትወጣም ያው ፊልተር ትጠቀማለህ ወይ ፊልተር ማይጠቀሙ ደስ ይለኛል በርግጥ ግን ያው ራስን ማሳመር ትፈልጋለህ ሰዎች ፊት ስትቀርብ አይደል ዞሮ ፊልተሩም እኮ የመጣው አንድም ራሳቸውን በደንብ ኮንፊደንስ ናቸው it's okay I'm not a big fan ምክንያቱም ፊልተሮቹ አይመቹኝም ወሽ ያረጉን ይመስለኛል በተለይ የጥቁርን ሴቶች ውበት ሪፕሬዘንት አያረጉንም ሪፕሬዘንት ስለማያረጉኝ ሪፕሬዘንት አያረጉንም ፕላስ ለጥቁሮች የተሰሩ ፊልተር ብዙ የሉ ለጥቁር አይደለም ስለዚህ እነሱ ያሰጉኛል I don't know where ማን እንደሚሰራቸው ባላቅም የተወሰኑ ፊልተሮች የጥቁር ቢኖሩ ደስ ይለኛል ምክንያቱም ትክክለኛ መልካችንን አያወጣውምና እሱ ሮንግ የሆነ ዴታ ነው ፊድ ያረግን ያለ ነው ወደ ኢንተርኔት እንደ ሰው ታስብ አሁን የሆነ ኤሊያንስ መጥቶ ዴታችንን ቢያዩት እና የሆነ ቱል ወይ ዴቨሎፕ ይደረግ ሴሌክት አርጉ ቢባል እኛ we ራሳችንን ያጠፋን ነው by the way ማንነታችንን ፊድ ምናረገው አሁን ትክክለኛውን አይደንቲቲ አይደለም ዴታ ራሱ ይሰራ ቢባል ምን ያህሉ ነው አጭር ጸጉርና ከርዳዳ ያለው ቢባል የለም አመን ስታየው ወይ ቀጥለናል ወይ የሆነ ነገር አርገና ወይ ነጭ መስለናል በቃ we're kind of washing our identity እና ያ አይደንቲቲ ደግሞ ከሶሻል ሚዲያ ጋር እንትን ስትለው አፕሎድ ያደረግነው ያለነው ዳታ wrong ነው so we're kind of destroying ourselves by the way ቦታችንን እኛን እንትን ያጠፋን ነው ራሳችን በፍቃደኝነት ፊድ ያደረግነው ያለነው ዳታ is wrong ዳታ ፊድ ያደረግነን ያለነው ነገ ጧት ባክፋየር ቢያረግ ተጎጂዎቹ እኛ ነን ግን we're also part of the problem ስታስበው ፊድ ያደረግነው ያለነው wrong ዳታ ነው አሁን አበሻ ሴት ምን አይነት ነች ብትል ይሄ ጸጉር እንደዚህ አይነት አይደለም ጸጉራችን ናቹራሊ ይሄ አይደለም እኮ የኛ ጸጉር honestly speaking ማለት ነው መልካችንም አንዳንዴ በተለይ ፊልተር ምናምን ስናደርግ ሌላ ሰው ነው እና ይሄ ነገር እኔ አይመቸኝም እውነት ለመናገር ደስ አይለኝም ኮንሰርን ያደርገኛል ሎንግ ተርም ኢምፓክት አለው by the way we are feeding wrong data ስለዚህ እኛ እውነት ኢምፓክቱ በጣም መጥፎ ነው በጣም መጥፎ ነው ራሳችንን እኮ ከንትን ያወጣን ነው በፍቃደኝነት እኮ ነው ያወጣን ያለ ነው ትክክለኛ ማንነታችንን ማለት አሁን ለምሳሌ እንበል ኦኬ የሆነ ኮሚኒቲ ውስጥ ወይ ማለም ላይ ይሄን ያህል ጥቁር ሰው አለ ብለ የሆነ ዴታ ሲሰራ ጥቁር እንደሆን ከሬጂስተር ካላረክ ማጆሪቲው እንትን ነው እንዲባል ያረክ ነው እኮ ያለው ማጆሪቲው አፍንጫው ሰልካካ ነው ያለም ሴት የሆነ ኤሊያንስ መጥቶ ራሱ ሰልካካ ካሉ ሰልካካ የሆነ አፕሎድ ምናረክ ከሆነ ሰልካካ ነው ስሮሮም ዴታ አሁን አፍንጫው ሰልካካ የሆነ ህዝብ ሲያዩ አመን ዲሲ what I mean like ስትት ነው በቃ የተሰራ ያለው ነገር ስትት ነው ግን አናስበው ባክፋየር የሚያደርግ ይመስለኛል በምሮ ባክፋየር ላይ ያደርግ የሚችለው ውጤት ነው አሁን ለምሳሌ ሪሰርች ሲሰራ ሮንግ ሪሰርች ነው ማለት ነው አንተን ሪፕሬዘንት አያደርግም አይደል ራስን ሪፕሬዘንት ካላረክ በርግጥ ስፖንሰር የሚያደርጉትም ይወስናሉ that's why we have to be creators and producers ገባ ለዛ ነው አምራችና ፈጣሪ መሆን ያለብን ኮንሱመር መሆን ያለ ስለዚህ እኮ ፊልተራቸውን እኮ እኛ ኮንሱም ስለን የምናደርገው ነው ፊልተሩን እኛ ብንሰራው እኛን የሚመስል ፊልተሮች ነው ማሳመር አይደል የተበላሽን ቆዳ ስሙዝ ማድረግ ብቻ ነው የምፈልገው እንጂ አፍንጫችን ሰልካካ ማድረግ የለብንም ወይም ፈረንጅ መምሰል ወይ አረብ መምሰል የለብንም ማለት ገባ ይሄንን ፊልተሮች ትክክለኛ የኛን ፊልተር አፍሪካዊ መልኮችን የሚሰጡ ፊልተሮች ቢኖሩ ብንሰራቸው ኖሮ አቬሌብል ቢሆኑ ትክክለኛ ውጤት ይኖራል ማለት ነው ስለዚህ ኮንሱመር መሆናችን ነው ይሄ የሚጎዳል that's why ኮንሱመር መሆን ሁሌ እንትን ነው ተጎጂ ነው እንጂ at the mercy of እንትን ሆናለ ማለት ነው ድራይቨር ሲት ላይ ቁጭ ማለትና ተሳፋሪ መሆን ማለት ነው ከፈለገ ሹፌሩ የትም ሊወስድህ ይችላል
ከፈለገ አክሲደንትም ከፈጠረ እና በራሱ ጉዳይ ከተበሳጨ ሊጨርስም ይችላል so you don't have control the same thing consumer እና creator difference ይሄ ነው እኔ ፕሮሞት ማድረገው ቢንግ ክሪኤተርስ እና ቢልደርስ እንድንሆን ነው ቢዝነስም ላይ ሪፍሌክት ማድረገው እሱ ነው ለዛ ነው ገበያውን ቢያስቸግረኝ ለማሳመንም ብቸገር ኮንፊደንስ ቢል ለማድረግ ጊዜ ቢፈጅብኝ አመታት ቢፈጅብኝ ስሜን ሳልቀየር መልኬን ሳልቀየር ከለሬን ሳልቀየር ቫልዩን ሳልቀየር ማርኬት ላይ ምታገለው ለዚህ ነው ገባ አይደል እንጂ ላይፌን የሚያቀልልኝ ቢዝነስ ልስራ ካልኩኝ maybe I will be doing something else or differently ነው መስራው ወይ አሁን ላይ የሚያተርፍ ነገር ላይ ማተኮሩ more revenue እየጨመረ እንዲሄድ ያደርግልሻል ብራንድ ላይ ማተኮር ምንድነው ጥቅሙ ብራንድ ሎንግ ተርም ነው ረጅም ጊዜ ትጓዛለህ ማለት ብራንድ ጎን ለጎን እንድትጓዣ ያረግሽም ትችላለህ እኮ ማለት ትርፍ ቢዝነስ እኮ መልኮች አሉት ለምሳሌ ለካሽ ፍሎ መስራው ቢዝነስ አለ ለሎንግ ተርም ማለት እንደንትኑ ነው ኦፍ ኮርስ አሁን ቢልህን ባትከፍል እኮ ስራው ውስጥ አቆይም ኦፍ ኮርስ ቢልህን መክፈል አለብህ አይደል እሱ ግን ሎንግ ተርም የሚሰጠው ፓወር ይሰጣላ እንዴ እነ ናይኪ እነ ቴስላ እነ ማይክሮሶፍት እነ ምናምን እነ አይፎን እኮ ምን ስለሆኑ ነው ዝም ብሎ የሆነ ፎን ሰርቶ ሸጦ ምናምን ስለሚሸጥ ብቻ ቢሄድ እኮ አይፎን የሚለውን ብራንድ ጠብቆ በሄድ የአይፎን ዩዘርስ ይኖራሉ እንዴ አይፎን ብሎ ሆም ብሎ የሚገዛ ምን አወጣ ያለ ተከታትሎ የሚገዛው ለምንድን ነው ብራንድ ስለሆነ ስለሚያውቁት አይደል የሆነ ነገር ስላለው ነው እንጂ ስለዚህ ዝም ብሎ ፎን ብቻ የሆነ ፎን እየሰራው ቸብችቤ በቃ ሚሊየንስ ሽጬ ልኖር ማለት ይችላል እኮ ግን የትኛው ይሻላል ማን ሰውስ ምን ይፈልጋል ስታስበው ኦፍ ኮርስ አይፎንን ይፈልጋል አይደል ምንም ጥያቄ የለም በፈለከው ዋጋ ጠይቀው ይገዛሉ አይፎን ብራንድ ባይኖረው ደግሞ በስንት ዋጋ አይውና the same thing አይፎን መሆኑን ይመስላል እንጂ ሎጎውን አጥፍቼ ምናምን በሰጥ በአይፎን ዋጋ ትገዛኛለህ same thing ለምን so that's the difference brand መኖርና ለመኖር so ጊዜ ማቃጠል ቢዝነስ ውስጥ አሁን እንዳልኩ ነው ቀደም ፋሽን ስቶር ካለ እየተበሰብክ ፋሽን ልብሶችን የሚሸጥ ከሆነ እውነት የፋሽን ሰውና እዛ ንግድ ላይ መቆየት አላማ ካለ ለምንድነው አንድ ፋሽን ዲዛይነር ጋር ፓርትነር አድርገህ አንተ ዲዛይነር ካልሆንክ የሚሰፉ ጋር ፓርትነር አድርገህ የሆነች ነገር ለምን ኢንትሮዲዩስ አታረግም ለምሳሌ የሆነ ፖሎ ሸርት የምታመጣ ከሆነ በዛ የሚቀራረብ ኳሊቲ ወይም ራሱ ነው የበለጠ ኳሊቲ እዚህ ማምረት ብትችል ጎን ለጎን ብትሸጥ ፖሎ 2000 ብር የሚሸጥ ከሆነ ያንተ 1500 ወይ 1000 የሚሸጥ ከሆነ አብርሃም የሚባለውን ጎን ለጎን ብታስተዋውቅ ፖሎን መሸጥ ተውና አብርሃምን ብቻ ትሸጣለህ ማለት ነው በኋላ ላይ ከዛ ፖሎ የሚባለው ብራንድ ቢቋረጥ ሌላ ብራንድ ፍለጋ አትሄድም ምትሸጠው ቃለ የራስ የሆነ አለ አይደል ገባህ አይደል ምለው ነገር so that's it ይሄ ነው በቃ ከዛ ደግሞ ኤክስፖርትም ታደርጋለህ ለሀገርም ጥሩ ነው ለሁሉም ጥሩ ነው ላንተም ጥሩ ነው ወደዛኛው ይሄዳል so that's the difference እኔ እሱ ላይ በጣም ሪከመንድ አደርጋለሁ ብራንዲንግ ላይ so አሁን እንግዲህ ክሪኤተር ስለመሆን ብዙ ነገሮችን አነሳን ሰዎች ኮንሱመር ከሚሆኑ ክሪኤተር ይሆኑ ሁሉም ሰው ክሪኤተር መሆን ይችላል አይችልም ሁሉም ሰው አይደለም ግን መሆን የሚችለው ግን ቢሆን ጥሩ ነው ሁሉም ሰው ሊሆን አይችልም እኮ by the way ክሪኤተሩም እኮ ኮንሱም ያደርጋል ሁሉንም ነገር አይደለም ክሬት ማድረገው ነው አሁን ቢቲ ላይ ግን ኮንሱም ማድረገው ደግሞ ብዙ ነገር አለ ሌሎች ደግሞ ይኖራሉ ስለዚህ ብዙ ዘርፍ ስላለ ሁሉ አንዱ ላይ ኮንሱመርና አንድ ላይ የሆነ ነገር ላይ ደግሞ ክሪኤተር ሁን ኮንትሪቢዩት አድርግ ነው አምራችም ተቀባይም ግን ታመርታለህም የሆነ ነገር ደግሞ ኮንሱም ታደርጋለህ ኤክስቼንጁ ይኖር ኢቭን እኮ ለማምረት ራሱ እኮ ከሌላ ሰው ጥሬቃ ትገዛለህ የሆነ ኢንፑት እኮ ከሌላው ደግሞ ስለዚህ ሌላውን ደግሞ ሌላው ያመርትልሃል ማለት ነው ለምሳሌ የዳይፐር ስራ እንስነግረህ አድቨርታይዝመንት ሰራ የኔ ኮመርሻል ምን አይነት ነበር መሰለ ገንፎ እየተበላ ከሱቅ ሄደው ዳይፐሩን የሚታጠበውን ይዘው ገዝተው መጥተው ሲሰጧት በቃ ትክክለኛ ኢትዮጵያዊ ነው እና የሚጠቀሙትም ሴቶች የምታጥበው ሴት የምታሰጣው የምታቅፈዋ ትክክለኛ ኖርማል ኢትዮጵያዊ ሴት ነች I don't fake it ገባ ሪያሊቲው ነው ግን that doesn't work unfortunately ዋጋ ያስከፍላል አይገባውማ በቃ ገና ማለት ሲሪየስሊ እውነት ለመናገር እኮ ቫልዩአችን እኮ ስለተበላሽ ነው ብሬኖች ዱነናል ሪያሊቲ እናንተን መለየት አንችልም የሚታጠብ ዳይፐር የማይጠቀም ሰው የሚታጠብ ዳይፐር ኮመርሻል ሰርቶ ካሳየ why are you convinced እኔ ሪያሊስቲክ የሆነ ኮመርሻል ሰርች የለ የኔ ኮመርሻል ካልገዛ
ገና ነን ማለት ነው ያ ነው ትግሉ ገባ የኔ ትግል አሁን የኔ ቢዝነስ ሞዴል በጣም ጊዜ ፈጀብኝና እንትን እንዳልሆን ዝም ብሎ ቶሎ ያልሆነበት ምክንያት ትግሉ ይሄ ነው ግን ኢስ ወርዝ ኢት እኔ አምንበታለሁ አልቀይረውም ለቫልዩ ይቆማለሁ ኢምፓክት እንደማመጣ አቃለሁ ምክንያቱም የዛሬና የነገ ብቻ አይደለም አላማዬ የኔ ሎንግ ተርም ላይፍ ሎንግ ስለሆነ ማለት ነው ይሄ ነው ግን እንደዚህ ሞር እንደዚህ አይነት ኦተንቲክ የሆኑ ቢዝነሶች ሰዎች ወጣቶች ቢኖሩ ደስ ይለኛል አሁን እኮ በጣም ብዙ እንደዚህ እየመጡ ነው አሁን አለ የተሻለ ነው አሁን የተሻለ ነው ራሳችንን ሆነን መቅረብ እንደምንችል የሚያዋጣንም እሱ ነው ምንም ጥያቄ ራስን ይዘ ካልቀረብ ከባድ ነው ማለት ኦቨር እንትን ተወሰዳለ በቃ ማለት ያንተ ያልሆነ ያንተ አይደለም ገባል ስለዚህ ዋይ በፍቃደኝነት ለምን ራሳችንን እንሸጣለን ነው በፍቃደኝነት ራሳችንን መሸጥ የለብንም ማለት ኮሎናይዝ መደረግ የለብንም በፍቃደኝነት ይሄ ሞደርን ኮሎናይዜሽን ነው ያ ማናት ገደደን በፍቃደኝነት የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ ያበያዘው በአዋሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ መኖሪያ ቤቶችን የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሆኑ ስንል በደስታ ነው ይፍጠኑ ያለን ቦታ ውስን በመሆኑ እንዳያመልጦ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ቴምር ፕሮፐርቲስ የትኛውን ቢዝነስ አንደኛ ሎኬሽን ያንን ቢዝነስ እንዲያድግም እንዲሞትም ያደርገዋል ሁለተኛ ደግሞ ፕራይስ ሶ ሎኬሽን ስትመርጪ ምን አይተሽ ነበር የመረጥሽው ምን ነገሮች ቅድመ ሁኔታዎችን አስቀምጠሽ ነበር በጣም ጥሩ ጥያቄ ነው ኒች ስቲል ኒቼን አይቼ ነው አሁንኛ ሱቅ መገናኛ ነው መገናኛ ብዙ ትራፊክ ያለበት ሚድል ኢንካም ምንም ብዙ አይነት ሰው ያለበት ግን በቃ እኔ ኒች ብዙ እንትኖች የማገኝበት ኮንቪኒየንት ነው ብዙ ሰው ትራፊክ ያለበት ነው መገናኛ ነው ሱቄ አንዱ ዋናው መገናኛ ዝፍመሽ ላይ ያለን ኦኬ ከዛ ሜክሲኮም እንዲሁ ሃይ ትራፊክ የኔ ኒች ያለበት ስለዚህ ሃይ ትራፊክ ነው ኒች ትራፊኩም አለ ከዛ ኮሚኒቲውም እዛ አካባቢ የሚመጣው ምናምን አለ አይደል እኔ ላይክ ታርጌት ግሩፕ እንትን ይላል አሁን ለምሳሌ ብዙ ኦኬ ቦሌ አለ አሁን ብዙ ጊዜ ቦሌ ሰው ያሳድላል ቦሌ እኛም ብሎ ለምን ቦሌ አትከፍቱም እንባላለን የመጀመሪያው ሱቃችን አክቹሊ ስናፕ ፕላዛ ላይ ቦሌ ላይ ነበረ ግን አይመችም አጋጣሚ ፓርኪንጉ ምናምንና ኦኬ ቦሌ ላይ ነው ስናፕ ፕላዛ ላይ ነው ግን it wasn't that good መገናኛ is the best ለምሳሌ I love it መገናኛ source ideal ግን በአስቴቲክ ቫልዩ ስታዩ ኦኬ maybe it's not አካባቢው በጣም እንደ ቦሌ የጸዳ ላይሆን ይችላል ግን it's really good ለቢዝነስ ጥሩ ቦታ ነው እንደዛ ነው ገባ so እኔ የኔን የምፈልገውን አይነት ኦዲየንሶችን ኮንቪኒየንስ ራሱ by the way ኮንቪኒየንስ ማተር ያደርጋል እኔ ኮንቪኒየንት እንዲሆንለት ነው የምፈልገው እንዲቀል ማን ነው ሰው ሳይሳቀቅ ተመችቶት መኪና ይኑሮ አይኑሮ በታክሲ መጥቶ የሚገዛኝ ነው ከስተመር እኔ ሊነዳ አይችልም የነዳ መጥቶ ፓርኪንግ ውስጥ ገብቶ የሚገዛ ብቻ አይደለም የኔ ግሩፕ ታርጌት ግሩፕ ይገባ ስለዚህ እኔ ለኔ ግሩፕ የሚመችበት ቦታ ላይ እና ሃይ ትራፊክ የሆኑ ኤሪያዎች ላይ አሉ ሱቆች አክሰሰብልም መሆን ስለምፈልግ ሰው በቀላሉ እንዲያገኘኝ ስለምፈልግ በዛ መልኩ ነው እነዚህ ቦታዎች የመረጥኩት አሁን ግን ለሁሉም ለመደረስ ቼን ውስጥ ገብተናል ሱፐርማርኬት ቼን ሸዋ ሱፐርማርኬቶች ኦልማርት ናባድር ኮስሞቲክስ ሱቆች በየቦታው አዲስ አበባ ላይ ብቻ ከ40 በላይ ቦታዎች ላይ አለ የኛ ምርት ማግኘት ይችላሉ ማለት ነው በሚቀርባቸው ሱፐር አፕ ላይ ያለን ቴሌብር ደግሞ በፈለጉት ቤታቸው ነው ደግሞ ሄላዝ ዴሊቨር ደግሞ ያረጋል ዴሊቨር እናረጋለን ሶ ያለ ሌላው ፕራይሲንግ ነው ደግሞ ሌላው ቢዝነስን የሚያሳድገው የሚገለው ያ ሶ ፕራይሲንጋችሁ ለየትኛው የማህበረሰብ ክፍል የሚሆን ነው
ፕራይሲንጋችን አሁን እንዳልኩህ ነው እኔ ለአፐር ሚድል ክላስ ነው የምለው አይደል ነው እኛገር ይሄ ነው ሚድል የሚባለው ወይ ወደ ላይ ይሄደ ነው ወይ ዝቅ ይያለ ነው ሶ እኔ አፐር ሚድል ምልህ ሚድል ላይ ሆኖ አፕ ቶፕ ሚድል ላይ ሬንጅ አለ አይደል ለምሳሌ የሚድል ክላስ አፐር አፎርድ የሚያደርገው ብዬ ማስበህ ነው እያልኩ ያለሁት ሚድል ክላስ ውስጥም ሆኖ የሚድል ክላሱ አፐር ነው ታርጌቴ በብዛት አሁን ፕራይስ ሬንጅ እንደዛ ስለሆነ ነው እንጂ እኔ ሰርቭ ማድረግ የምፈልገው ሚድልም ሎውም ነው አፐሩንም እፈልጋለሁ ግን ሌክዠሪ ፕሮዳክት ብቻ ኬሪ አድርጌ ማጆሪቲው ያለው ኮሚኒቲ እንትን ላይ ስለሆነ እዛ ላይ ነው ሰርቭ ማድረግ የምፈልገው ለዛ ነው አሁን ፕሮዳክሽን ውስጥ እንገባ በደንብ ሎው እንትን ኢንካም ላይ ያለ ሰው አፎርድ እንዲያደርግ የሚችለው ታይፕ ኦፍ ፕሮዳክትስ ይኖሩናል ፕራይስ ሬንጆቻችንን በዛ መልኩ በደንብ ይወርዳሉ ማለት ነው ያኔ ሲወርድ ደግሞ እሱም ደግሞ የሚጠቀም ደግሞ ብዙ ሰው ይኖራል ማለት ነው ያ ከረንትሊ ግን ሚድል ክላስ ላይ ያለ ሰው ነው በብዛት አፎርድ የሚያደርገው ብያስባለሁ ከቀድም ጀምሮ ኒች እያልሽ ነውና ብዙ ሰው ደግሞ ኒች ምን እንደሆነ ያውቃል ኒች ምንድነው ታርጌት ኦዲየንስህ እንደማለት ነው ታርጌት ኦዲየንስ ምንድነው እይ ታርጌት ኦዲየንስ ማለት አሁን ያንተን ፖድካስት የሚሰማ ሰው አለ አይደል ምን አይነት ሰው እንደሆነ ታውቃቸዋለህ የኤጅ ግሩፕ አላቸው ጾታ አለ ፍላጎት አለ መስማት የሚፈልጉት ምንድነው ቢዝነስ ነገሮች ምናምን ኢንተርቴይንመንት ብቻ የሚፈልግ ሰው ኢንተርቴይንመንት ሙዚቃ ምናምን እንደንትኑ ነው ኳስ የሚወድ ስፖርት የሚፈልግ አሁን ስፖርት ፖድካስቶችን ነው የሚሰማው አይደል ፖድካስት ስፖርት ቢሆን ኖሮ ማን ነው ኒችህ ማለት ነው ስፖርት ላይ ያሉ ስፖርት ላይ ኢንትረስትድ ይሆኑ እንጂ ሌሎቹ አይደል ሁሉም ሰው አይደለም ልክ እንደዛ ማለት ነው ግሩፕ አንተ የምትሸጥለት ሰው አንተ የሚገዛ ግሩፕ ማን ነው ኒች ማለት እንዴት ነው የሚታወቀው እንዴት ነው የምታውቀው ያው ዲፋይን የምታደርገው አንተ ነህ ለማን ነው መሸጥ የምትፈልገው ዲፋይን ማድረገው አለ ኤግዛክትሊ ደግሞ ፕሮዳክቱን ደግሞ የሚፈልግ ደግሞ አለ ያ እና አንድ ጊዜ አንቺ ይሄ ነው የኔ ማርኬት ብለሽ ሪሰርች ነው ኦፍ ኮርስ ማርኬቱን ማወቅ አለ በሪሰርች አለ ሪሰርች ታረጋለህ ላይ ገበያ ላይ ምን አለ ምን ይሸጣል ምን አይነት ሰዎች ምን አይነት ፕሮዳክት ይጠቀማሉ ዴሞግራፊ ምን ይመስላል ኤጅ ግሩፕ ምን ይመስላል ምን እድሜ ላይ ያሉ ሴቶች ናቸው ይሄንን ፕሮዳክት የሚጠቀሙት ምን አይነት ኢንካም ያላቸው ናቸው የሚለው የተወሰነ ዴታ ተሰበስባለህ ታጠናለህ ማለት ነው በተወሰነ ምን ነበር የሰበሰባችሁት እኔ አውድ ሴይ ትልቅ የሆነ ጥናት አድርጌያለሁ አይደለም ጀስት ጀነሪክ የሆነ ሳምፕል ዴታዎችን ነው የወሰድኩት ማለት ይችላልው ለምሳሌ አሁን እኔ መነሻ እንዳልኩ ብራንድ የሚፈልጉ ሰዎች አሉ ጥራት ያለው ነገር አፎርድ ያደርጋሉ ግን ካውንተርፊት ነው ገበያ ያለው ወይ ዋጋውን በጣም ይወደዳል ስለዚህ እነዚህ ሰዎች ናቸው የኔ ሳምፕል ዴታዎች እነሱን ሰርቭ የሚያደርግ ነገር ሰራውኝ ማለት ነው ግን ስሩ ፕሮሰስ መታያለ በተለይ ሶሻል ሚዲያ ላይ ደግሞ ቱሎች አሉ አናሊቲክስ ቱሎች አሉ አይደል አሁን ለምሳሌኛ ኢንስታግራምን በደንብ ሌቨሬጅ እናደርጋለን ሶሻል ሚዲያ እዛ ላይ አሁን እንደዚህ ፕሮሞት ስናደርግ ቡስት ስናደርግና እናያለን እኔ አሁን ቡስት ማድረግበትን እንትን አውቃለሁ ላይክ ማን ታርጌት ግሩፕ ነው ኤጅ ግሩፓቸውን አውቀዋለሁ ለምሳሌ ከ24 እስከ 8 ምናምን ያሉ ናቸው እኔ እስከ 34 ያለ ነው በብዛት ኦዲየንስ ሴቶች ኦኬ ኦዲየንሶች ነው ወይስ ኦዲየንስ የሚያየው ማለት ያው የሚጠቀመው ነው ኢቨንቹአሊ ኢንተረስት አለ ማለት ነው ካየ ምትሸጠው ለነሱ ነው የመግዛት ቻንሳቸው እነሱ ላይ ፎከስ ያደርጋል ማለት ነው አይደል ስለዚህ እኔ ታርጌት አደርጋለሁ እነሱን ታርጌት አደርጋለሁ በብዛት የዚህ ፖድካስት አብዛኛው ከ40% በላይ ከ22 አመት እስከ 34 አመት አይደል አሁን ሴም ስለዚህ ዛ ባይዘው ኢትዮጵያ እንትን ራሱ እኮ በጣም እዛ ነው 20 ቤቶች አሁን በጣም ትልቅ ቢግ ቮሊዩም ያለው እዛ ላይ ነው እዛ ላይ በጣም ኮንሱመር አለ ማለት በጣም ብዙ ቢዝነስ ነው ያለው ባይዘው ኦፖርቹኒቲ there's a big huge opportunity ኢትዮጵያ ውስጥ ምን ይታይሻል አሁን ላይ ከዚህኛው ከቢዩቲው ኢንዱስትሪ ውጪ በጣም ብዙ ማይ ጋድ በተለይ ምግብና ልብስ አሁን የሚያስፈልገው ሰው ምግብና ልብስ በተለይ ልብስ እኔ ልብስ ውስጥ ፋሽን ውስጥ መግባት ፈልጋለሁ ባይዘው ኦኬ ትሬድማርክ አለኝ ሬጂስተር ያደረኩት አንድ ቀን መሰራው ባለጥለት ይባላል ዋው ኦሬዲ ሬጂስተር አድርገሽ አዎ ቆይ ስንት አመት ነው ታላ 4 አመት ምናምን መቼ ነው የምትጀምሪው አንድ ቀን እጀምረዋለሁ ፈጣሪ ያለቀ አዎ ለምን መሰለ በቃ የኔ ምኞት አለባበሳችን ራሱ ልክ አይደለም ባይዘው ማለት ወይዘራችን በጣም ኮንቬኒየንት ነው ምን ለብሶ ልብስ ከወይዘራችን ጋር ሄድም ያ ኤክስፔንሲቭ ነው ኢምፖርትድ ነው ብዙ ቁንጣዎችና ቲሸርቶችና አምርቼ በበልክ
ወጣቱን እና ታዳጊውን ማሳመር ፈልጋለሁ እዚህ ክሊን ስትሪት ላይ ሞደርን ማለት ብቻ ሀገር ምናያቸው ነገሮች ሰው ቁንጣ አርጎ ምን ብሎ ቲሸርት አርጎ ስንሄድ ጸድቶ ስናየው ኤክስፔንሲቭ ስለሆነ አይደለም እኛ ስለማንችል ሳይሆን አሁን ከምናወጣው በታች አውጥተን አምሮብን ኮምፎርታብል የሆነ ነገር እና ፋሽነብል ክሊን መታየት እንችላለንና እሱ ውስጥ መግባት ለምን እንዳልገባን አላውቅም ብዙ ሰፊዎች አሉን ብዙ ነገር ኢምፖርት እናደርጋለን እዚህ ለምን ሰፍተን ብራንድ ለጥፈን የራሳችን ብራንድ ቢልድ አድርገን ፖሎ ምናምን ብለን ከምንነስ ፖሎን ኳሊቲ እንትን የሚል ቴክስቸር እየሰራን የራሳችን XYZ የሚባል ብራንድ ቢልድ አድርገን በበልክ ኮንሲስተንት ነን የራሳችን ሱቆች እየከፈትን እኮ ማድረስ እንችላለን በልክ ነው የሚያዋጣው አዎ በልክ ጥሩ ነው አምን ስፔሲፊክ ሆነ ስታንዳርድ አንድ ካለ አው ስታንዳርድ ካለው ምክንያቱም ሰርቭ እኮ የሚደረግ ብዙ ሰው አለ እንዴ ይሄ ገበያ እኮ ትልቅ ነው ለዛም ይሁን እኮ ማምረት ከቻልኩ እኮ እንደዛ እኮ ነው በጣም ብዙ ሪቨኒው ይኖራል ማለት ነው አስበው እሱ ደግሞ ወሳኝ ነው ደግሞ በጣም ብዙ ወጣት አለ አሁን ለሱ መሸጥ እኮ ማለት ነው ለዚህ ሁሉ ኮንሱመር ልብስ ያስፈልገዋል ምግብ ያስፈልገዋል ምግብ ደግሞ ተመጣጣኝ የሆነ አክሰሰብል ሄልዚ የሆነ ነገር ባሉ ነገሮች ላይ አድርጋ በየቦታው መሸጥ ብቻ መመገብ አለበት አንደኛ ለሱም ለጤናው ጥሩ የሆነ ነገር ውድ ያልሆነ ነገር ብታቀርብ ጥሩ አይደለም ቢዝነስም ነው መፍትሄ ማመጣ ማለት ነው መገብክ ማለት ነው ስለዚህ ሰዊን ዊን ሶይሰብ እኔ ምግብ ለብስ ምናምን ነገሮች ጥሩ ናቸው ያስባለሁ አሁን ላይ የሚያስፈልጉና ፖቴንሻል ያላቸው ቢዝነሶች ናቸው ያስባለሁ አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ ውበት እንደተመልካች ነው ይባላል ግን ወደ አፍሪካ ወይንም ወደ ኢትዮጵያ እንምጣና የኢትዮጵያውያን ውበት ምን አይነት ነው ኢትዮጵያውያን ውበት ዴፊኒትሊ ኢትዮጵያ የሚላቸውን መልኮች አሉኝ እንዲያም አንድን ልጅ ኮምፕሊመንት አረጋት ነበር ከትናንት ወዲያ ምናምን ጸጉሯ አጭር ነው አፍሮ ነገር ነበረች ሁሉም ኢትዮጵያ እንደዛ አይደለም ግን የድሮዎችን የጥንቶችን ስታያቸው እንደሱ ነው ግንባራቸው ገባ ያለ ነው ጠይም ቆዳ ያላቸው አይናቸው ተለቅ ያለ በቃ የኢትዮጵያዊ መልክ ነው የኢትዮጵያ ሴቶች መልክ ይሄ ነው አሁን ውበትን ላይክ ከሀገርም ደግሞ ይለያያል አሁን ኢትዮጵያ እንደዚህ ነው በአቋምም ደረጃ አሁን አይተን ምን ወዳቸው አይነት በቃ በደንብ ሸንቀጥ ያለ ምናምን ወደ ናይጄሪያ ምናምን ደግሞ ስትሄጂ እሱ አይደለም ተቃራኒ የተለያየ ነው አው የተለያየ ዘር ማለት እንትናችን ዲኤንኤያችን ሶ የዲኤንኤ ብቻ ሳይሆን የሚወዱትም አይተው ወፈር ያለ ምናምን ነው ፍላጎታቸው እንደዛ ምክንያቱም አብዛኛው ሴቶቻቸው እነሱን ስለሚመስሉ ነው እንደ አካባቢ እኮ ነው አይደል አው እንዳለ ኮሚኒቲ ነው የአረብ ሴት ውበት መለኪያ የራሳቸው አላቸው ምክንያቱም ሴቶቻቸው ካሉት ሴቶች ውስጥ ነው አሁን ችግር የሆነው እኛ ውበትን ምን ለካው ወይ አረብ ሴት መምሰል አለብህ ነው እኛ አረቦች አይደለንም ገባ አፍሪካኖች ጥቁሮች ነን ስለዚህ እኛ ኢትዮጵያውያን ነው መምሰል ያለብን ውበትም ደግሞ በዛ ነው መለካት ያለበት ገባ እኔ ለዛ ነው በቃ አድቮኬት ማረጋው በቃ አሁን ለምሳሌ ሐሴትን መጥቀስ ይችላል እኔ በጣም ሐሴት the best በቃ ሪፕሬዘንት ያደረገችን ጥቁር ኢትዮጵያዊ ከከለሯ ጀምረ ከፐርሰናሊቲዋ ምናምን በቃ ዳስ ኢትዮጵያዊ ለኔ በቃ ሪፕሬዘንት ምታረገን እንደሱ በቃ እንደዛ ነው ለኔ ኦኬ ምኑን ላነሳልሽ መሰለሽ በየሀገሩና በየአካባቢው ውበት ይለያያል ሶ ወደ ቢዩቲ ኢንደስትሪው ስትመጪ ይሄ በራሱ ቻሌንጅ አልሆነብሽም አንድ ፕሮዳክት ይዘሽ መተሽ ውበት በተለያየ አይነት ማህበረሰብ የተለያየ ትርጉም ከተሰጠው የተለያየ አይነት ግንዛቤ ካለ አንድ ፕሮዳክት ይዘሽ ስትመጪ እንዴት ነበር አቀባበሉ የተለያየ ቢሆንም ስታንዳርድ ነገሮች አሁን ለምሳሌ አይሻዶ ነው ከለሮች ሊለያዩ ይችላሉ ምን ላይ እንደሚቀባ ግልጽ ነው አይሻዶው አይነ እዚህ ላይ ነው የሚቀባው ጎልደን ሊሆን ይችላል ቢጫ ቀይ አረንጓዴ በተለያየ ጊዜ የተለያየ ከለሮችን ትጠቀማለህ ስፔሲፊክ ከለር አይደለም ኢስ ግሎባል ዛሬ የሆነ ነገር ልትቀባለ ነገ የትኛው እሱ ግሎባል ነው ልልህ ነው ስፔሲፊክ አይደለም the only thing foundation ከለሮች ናቸው የቆዳችን ከለር ስለሚለይ ከዛ ቆዳ ጋር ለነጭ ሰው ይሆናል ለጥቁር ሰው አለ እንደሱ ይያለ ይቀጥላል እኛ የኔ ሬንጅ አሁን መጀመሪያ 4 ሼድ ነው ያለኝ
አሁን ለምሳሌ ሌሎች ብራንዶች እስከ 40 ምናምን ሼድ ያላቸው አሉ ከነጭ ጀምሮ እስከ ጥቁር በደንብ የሚከቨር የሚያደርግ ማች የሚያደርግ ማለት ነው ቆዳ መምሰል ስላለበት እሱ አሁን የመጣው 4 አመት ምናምን ይሄ ራሱ በፊት ነጭ ነበር ለዛ ነው ፋውንዴሽን ሲቀባ ሰው ነጭ የሚሆነው ለጥቁር ሰው አይሰራም ማለት ማን ነው የሚሰራው ነጭ ነው የሚሰራው ለማን ነው የሚሰራው ለጥቁር ብሎ ይሰራል እንዴ ፊቷ ነጭ ነው ይሄ ጸይም ነው ለምን ይመስላል አንገትና ፊት ራሱ ይለያያል ለምን መሰለ አልነበረም እኮ ስላልነበረ ነው ይዛሳት ወይስ መጀመሪያ ሲጀምር አልነበረም እንዴ በቃ የቅርብ ጊዜ ታሪክ እኮ ነው አሁን እኮ ማርኬቱ እኮ ትልልቅ ብራንዶች እኮ አፍሪካ ውስጥ I can tell you እኛ ስቶር ስንከፍት ሄላዝ ቢቲ ሌላ ብራንድ ስቶር አልነበረም ራሱን የቻለ እና ሌሎች ታዋቂ ብራንዶች ስም አልጠራም ከኛ በኋላ ከአንድ አመት በኋላ ነው የከፈቱት ኢትዮጵያ ውስጥ ገበያ የለም ብለው ሰው ግን ያብድላቸዋል ገባ ከየትም ተፋልጦ ፌክም ቢሆን ይገዛል እነሱ they don't consider አዋጭ ገበያ ስላልሆነ አይከፍቱም እኛ ጋር ሱቅ ገባ ሄላዝ ግን ኢትዮጵያዊ ስለሆነ ሱቆች አንድ አይደለም 4 ሱቅ ከፍተናል አዲስ አበባ ላይ ሴቱ መጥቶ እንደፈለገ ሞክሮ እንዲገዛ ማለት ነው ገባ አልነበረም አይገዝ ለምን መሰለ አዋጣም ብለው ስለሚያስቡ ሲሰሩም ሲጀምር ለጥቁሮች አይደለም የሚሰሩት ነጮች ናቸው ይሰሩት ዴቨሎፕ ያደርጉት ለራሳቸው ነው በዛ ላይ ጥቁር ይገዛል ብለው ማያስቡ why would they care ከፈለክ ነጭ ተለቅልቀ ወጣ ነጭ መስለ ይሳቁብን እኛ እኮ that's why creators ስንሆን አምራቾች ስንሆን when we have a say we make a difference አይደል ለዛ ነው አሁን እኛ ሄላዝ ጋር ስንጀምር የጠይም ኢትዮጵያዊ ከለሮች ነው ያሉን ፋውንዴሽኖች ናቸው ነጭ ፈረንጅ መጥቶ ከኛ ጋር መግዛት አይችልም እንዲያም ዩኤስ ኢቨንቶች ላይ ምናን ሲጠይቁኝ ሶሪ የለንም ለእናንተ የሚሆን ነው ምላቸው ነጭ የለንም አሁን ሜቢ ወደፊት እኔ ደስ ይለኛል ስላቸው I'm sorry ማለት I'm sorry ማቲ እንትን ኢጎ ሊሆን ይችላል ግን ደስ ይለኛል እዛ ፖዚሽን ላይ በመቀመጤ ለኔ ትርጉም የሚሰማቸው ሳይሆን I don't care ምን እንደሚሰማቸው I don't really care እኔ ግን ጥቁር እንደ ጥቁርነቴ ላንቺ የሚሆን የለም ሲሉኝ አሁን ትልቅ ብራንድ አሁን ውድ ነው እኔ ሀብታም ነኝ አመ ሚሊዮነር ኦር ቢሊዮነር ብዬ የሆነ ምናምን ብራንድ የሚባል 1000 ብር ፋውንዴሽን ገዛ ሲሄድ ለካ ይላቸው ስለዚህ እኔ በጣም ሀብታም ስለሆንኩ ነጣ ያለውን ገዝቼ ነጭ መስዬ መሄድ ነው ያለብኝ ማለት ነው ተዋርጄ መሄድ ነው ነጭ ጥቁርኝ ግን አመ ሚሊዮነር ኦር ቢሊዮነር ኦር ሀብታም ሴት ገባ ኢንክሉድ አያረጋኝም በፈልገውም ብር ቢኖረኝም ለኔ ያልሰሩልኝም ምክንያቱም እኔን ኮንሲደር አላረጋኝም ገባ አሁን እኔ ነጮችን የለኝም ስላቸው በቃ ሶሪ እናንተና ኢንክሉድ አላረኩም ግን አረጋለሁ ወደፊት ፕራዮሪቲ እና ማርኬት ኒቼ ማይ ኒች እኔ ኒች እዚህ ነው ኢትዮጵያ ነው ያለው ለሁሉም ሰው አይደለም የሰራውት ለስፔሲፊክ ግሩፕ ነው ሶ ደሞ አቅሜም ደሞ ውስን ነው ላይክ የሆነ እኔ ፕሮፌሽናል ኢንጂነር ነኝ ካፒታሌ ከኔ ነው የመጣው ቢዝነስ ሰው አይደለሁም ባለ ሀብቱኛ አይደለም ቢዝነስ የጀመርኩት just እንደማንኛውም ሰው ተቀጥሬ ከማገኘው ሳላሪ ላይ ሴቭ አርጌ ከቤተሰቤ ሴቪንግ ላይ ነው ኢንቨስት አርጌ እየሰራለሁት በትንሽ ነው ገባ የጀመርኩት ስለዚህ ባቅሜ ለኒቼ የሚሆን ለኔ ታርጌት ግሩፕ የሚሆን ፕሮዳክት ሼዶችን የሰራሁት እሱም ለጠይሞች ነው የሰራሁት ለኛ ለኢትዮጵያዊ ከለሮች ጀመርኩ አሁን እየጨመርኩ ከዚህና ከዳርና ከዳር ነጣ ያለ ጥቁር በደንብ ጥቁር ምናምን ይያልኩ ምን ያልደረሰው አሁን 6 ሼድ አለን ናይስ ሁለት ጨምራለን ኮምፒውተር ሳይንስ ነው ግራጁዌት አድርገሽ ከዛ በሱ ነው የምትሰሪው ኤግዛክትሊ በሱ ምንድነው የምትሰሪው እኔ ዴቨሎፐር ነኝ ሶ አፕሊኬሽኖችን ነው ዴቨሎፕ ማድረገው ሶፍትዌሮች ዌብ አፕሊኬሽኖችን ሜንሊ ኮንሰልት አድርጌ የምሰራው ብዙ ኤጀንሲ ገቨርንመንት ኤጀንሲ ፕሮጀክቶች ላይ ነው የምሰራው yes እነሱም በቃ እንደዚህ ዌብሳይታቸውን መስራት ሲስተማቸውን እንትን ማድረግ ክላውድ ኮምፒውቲንግ ላይ ሰራለው እና አማዞን ላይ አዙር ላይ ምናምን ማለት ነው አፕሊኬሽኖችን ዴቨሎፕ ማድረግ እንደሱ ነው የምሰራው ብዙ ዋና ስራሽ እሱ ነው የራሴ ኮንሰልቲንግ ካምፓኒ አለኝ የአይቲ እና ጎን ለጎን ደግሞ አፖችን ዴቨሎፕ አደርጋለሁ ሞባይል አፖች ለተለያየ ችግሮች ይታወቃሉ ሮላውት የወጡ አሉ የተወሰኑ ግን በደንብ ኢንቨስተር እየፈለግን ፒች አድርገን በደንብ ሙሉ አፕሊኬሽኑ ፋንክሽናሊቲ ሳይሆን MVP ሚኒማል ቫያብል ፕሮዳክት የሚባል እሱ ሮላውት አድርገን ኢንቨስተሮች የምንፈልግባቸው አፖች አሉ ከፓርትነሮች ጋር ሆኜ እንደሱ አለ ወደፊት መሰራችሁ ብዙ ፕሮጀክቶች አሉ ቅድ ላይ ሶ ቴክኖሎጂ ላይ መሆንሽ ለዚህኛው ለቢዩቲው ፕሮዳክት ለሄላዝ ምን ተቀመው
ቴክኖሎጂ ላይ መሆኔ አንደኛ ያው ኢኮመርስን ሌቨሬጅ እንዳደረግ እዚህ ሞክራለሁ ለምሳሌ እዚህ አሁን ሱፐር አፕ ላይ አለን ቴሌብር ሱፐር አፕ ላይ ሄላዝ ቢቲ አፕ አለ እንደ አንድ አፕ ያው መጀመሪያ እንዲያም ብዙ አፖች ሳይመጡ እኛ አንድሮች ነን so that reflects any ያው ባክግራውንድ ነው ሪፍሌክት የሚያደርገው እሱ አለ ሌላው ያው ምን ተጠቀመው ለተለያዩ ስራዎች ቴክኖሎጂን ሌቨሬጅ ማድረግ ቅርብ ስለሆነ ማለት ነው እሱን ይረዳናል ይሄን ነው የሚረዳን ከዛ ውጭ ብዙም እንጂ ያኛው ሌላ ፕሮዳክት ነው ሌላ ሲስተም ነው ያለው አዎ በቃ ፋሲሊቴት ያደርግልሃል እንደ ባክቦን ሆኖ ሲስተሞችህን ፕሮሰሶችህን እና መሸጥበትን እንትኖችህን ፕላትፎርሞችን በሱ እንትን ታደርጋለህ ማለት ቴክኖሎጂን ተጠቅመህ ኦኬ ሶ እንደ ፋውንደር ይሄንን ነገር ፋውንድ አድርገሽ ችግሩን አይተሽ ምናምን ነገሮችን ሁሉ ነገር ጨርሰሽ ወደ ፕሮዳክት አውጥተሽ ከዛ ገበያ ላይ ወጥቶ ውጤት ማምጣት ጀምሮ እንደዚህ ሁላ ነገሮች ይያሉ ተረጋግተሽ እንድትሄጂና ስራው እንድታስቀጥ የሚያደርግሽ ኢነርጂ ምንድነው አላማዬ ነው ቢዝነሱን ሲጀምር ፐርፐዝ አለኝ ቪዥን አለኝ ፕሮፊት ቢሆን ኖሮ ፐርፐዚ አቆም ነበር እስካሁን አላማዬ ፕሮፊት ቢሆን ኖሮ አቆም ነበር አላማዬ ከዛ በላይ ነው አላማዬ ለውጥ ማምጣት ኢምፓክት ማምጣት ነው የሆነ ነገር ቢውልድ አድርጌ ለቃ የምፈልገው ለውጥ ምልህ ነው ክሬተር መሆኑ ኢምፓክት ማድረግ የራሴን አስተዋጽኦ የራሴን አሻራ እና ለሌሎችም አራያ መሆን የሚለው ነው ኢምፓክት እሱን እያመጣው ነው ወይ yes ለዛ ነው እየቀጠልኩ ያለሁት ገንዘቡም ይመጣል for sure እየመጣም ነው አሁን ደግሞ ይበለጥ የሚመጣው ካም በኋላ ነው you know ስለዚህ አላማዬ ነው ለምንድን ነው የምትጀምረው የሚለው ስትሮንግ የሆነ ዋይ ካለ ቢዝነስ ጀምር ትቀጥላለህ ስለዚህ እሱ አለ እሱ ነው እንደቀጥል የሚያደርገኝ ፑሽ እንዳረግ የሚያደርገኝ ማለት ነው አሁን ቢዝነስ ላይ አፕ ኤንድ ዳውኖች አሉ ያ በዚህኛው በሄላዝ ቢዩቲ በቃ ለማቆም ጫፍ የደረሽበት ምናምን አጋጣሚዎች ነበሩ definitely አሉ ነበሩ በጣም እስኪ አስተዋሽ ኢቭን ለመሸጥም ፍላጎት አሳይቼ ነበር ካምፓኒን ሙሉ ካምፓኒው አዎ ከነ ትሬድ ማርኩ ኤቭሪቲንግ ልሽጠው ብዬ ማስብ ያለው ምክንያት ማኔጅመንት ከባድ ነው ማኔጅመንቱ እኔ እዚህ ስለማልኖር ያው ሰው ቀጥረህ ነው የምትሰራው እና ከባድ ነው የስራ ባህላችን ከባድ ነው ኢትዮጵያ ውስጥ ያለው የሰው ኃይል እስኪ በደንብ ዘርዘር አድርጊውና ምክንያቱም ያንቺ ብቻ አይደለም የብዙ ካምፓኒዎች በጣም ብዙ ሰው ማኔጅ ማድረግ የስራ ባህሪያችን በጣም ይቀርዋል ኢትዮጵያ ውስጥ ታይም እንትናችን አጠቃቀማችን ስራችንን በጥራት መስራት ኮሚትመንት ፕሮፌሽናሊዝም ተጠያቂነት ህጉ ሰራተኛ ራሱ ልተንባባር ማባረራችን ሙላ የሚባልበት ሀገር እኮ ነው ማስሬዲክ ለኢትዮጵያ አምን ይስ እኮ በቃ ኢስ ኦን ዊል ማለት እኔ ገተመቸኝ ለቃለው ካልተመቸኝ ያባረራለሁ ዳስ ሃው ኢት ወርክስ እዚህ ማባረር አይቻልም የሚባል ነገር አለውላ ማን ሰው እንዲነው ይዘምትቀጥለው ማስሬዲክለስ ሲሪየስሊ እኔ ሰውን ኢስ ዊርድ ለኔ ምንድነው ማባረራችን ማለት ሲሪየስሊ ኢስ ሪዲኩለስ እኔ ማለት በቃ የሚገርም ነገር ነው እና ሰውም ደግሞ ስራውን አክብሮ የመስራቱ ፍላጎት አለ ሁሉም ባይሆንም በጣም ጥቂት ሰዎች አሉ ታታሪ ሆኑ ወጣት ሆኖ ነው ወጣቱ አሁን እኔ አንዳንዴ ይገርሙኛል ማለት ለምን እንትን ቪዥነሪና ኮሚትድ ሆኖ የመስራቱ ነገር በቃ ኮሚትመንት ዴዲኬሽን ዲሲፕሊን ምናምን ይባሉ ነገሮች ትንሽ አሉ አንዳንዶቹ ላይ አብዛኛው ላይ የለም እና እሱ ላይ ይሄና ሚዲዮኮር የሆነ ነገር መስራት ላይ ችግር የለውም እንላት ነገር እሱ that's a big problem ችግር አለው ችግር ይያለው የለም የምንለው ነገር አለ ችግር አለው of course ስለዚህ ችግር የለም የምትለው ባህሪያችን ችግር የለም ራሱ ማለት እኮ የሆነ ችግር አለ ማለት ነው በተዘዋዋሪ ያ ግን ብዙ ጊዜ ተለምዷል ገባ በቃ ትሆንቺ ትንሽ ተጣመማ ችግር የለም ችግር ቀዩ ነው ኦሬንጅ ያለ ቀይ ነው ለቀይ ያሳልፍልሃል ኦሬንጁ ይሄ እኮ ቀይ ነው ያልኩ ኦሬንጅ ነው ግን ካልከው አይ ችግር የለም ቀይ እኮ ያው ነው ያው ዲፈረንስ የለውም ይላል which is wrong ማለት እንደሱ አይነት ካልቸር ነው ያለውና እንደዚህ እንትኖቹ እሱ ችግር ከባድ ያደርጋል በዛ ላይ ሬጉሌሽኖች በጣም ነው የሚቀያየሩት ኢትዮጵያ በየሳምንቱ አዲስ ነው የሚወጣው ሬጉሌሽን ይወጣል እኔ 4 ሱቅ ይዤኮ ኢምፖርት እኮ ለአንድ አመት ተኩል ተከልክሎ ነበር ኮስሞቲክስ ገበያው ላይ ጉለት እቃጥረት አታይም ሂማን ሄር መጠጥ ምናምን ተከልክሎ ነበር ኮስሞቲክስ ሌክዠሪ ነው ተብሎና እኔ ብራንድ ነው ቢውልድ ያያሩክ ያለውት እኔ ማቆም አልችልም ገባ እኔ አላማ ዛሬ አይደለም ገና እኮ ለወደፊት ለ10 አመት 20 አመት እኔ ኢቭን እኔ ከሞትኩ በኋላ ልጆቼ ይሁን ኦር somebody else carry on አርጎት የሚቀጥል ብራንድ ነው እና ማክ ኮስሞቲክስን ያቸው እኔ ሲወለድ የተወለደ ነው 41 አመት ሆኖታል ማክ ኮስሞቲክስ ሄላዝ ገና 10 አመት አልሞላንም ገባ የሚቀጥል ነገር ነው ያለምኩትና የሚቀጥል ነገር እየሰራ
እዚህ ጋር የሚያቆም እንትን ሲመጣ ከባድ ነው ኤክሰፕሽን የሚባል ነገር የለም እኔ አላማ ይሄ ነው ይሄን እየሰራው ነውና ለኔ ኤክሰፕሽን አድርጉልኝ ብለህ መጠየቅ አትችልም የሚረዳህም ሲስተም የለም ኤክሰፕሽን ማለት እኔ አላማ ይሄ ስለሆነ ይሄን እየሰራው ነው በዚህ ይሄን አትችልም ከሁሉም ጋር ነው ህግ ከወጣ ለሁሉም ግን በጣም የሚገርመው ደግሞ ለሁሉም አይሰራም ምክንያቱም ገበያ ላይ ጥረት አታይም እንዴት አመጡት ብትል አላቅም ገባ እኔ ግን ማምጣት እንደማይችል ስለማቅ ሌጋሊ ስለምሰራ አላመጣም ሌላው ግን ስቲል ቢዝነስ እንዲያም አዲስ ብራንድ ሲከፈ አዲስ መጠጥ ሲመረቅ ታያለ መጠጥ ተከልክሎ አዲስ መጠጥ ሲመረቅ ሳይ ዋስ ጎይንግ ኦን ትላለ እንዴ ማለት አልተመረተም እዚህ ከተከለከለ ነው እኔም እንደዛ ነው ለኔ እንደዛ ነው የሚሰራው ግን ገበያው ላይ ደግሞ የምታየው ተከልክሎ ይያለ ስቲል ሰዎች ሲሰሩት አለ is confusing ገባ ስለዚህ እሱ አሁን ከባድ ያደርጋል እና ትንሽ ያስጨንቃል ያከስራል ነው በርደን አለበት አንዳንዴ እንዳልኩ ነው በቃ the only reason የሚያስኬደኝ የኔ why strong ስለሆነ ነው ረጅም ቀት አስቤ ጀመርኩት አላማ ኑሮኝ ፐርፐዝ ኑሮኝ የምሰራው ስራ ስለሆነ ለዛ ነው እስካሁን ያለሁት የዛ ሰዓት ግን እንዴት ነው ሰርቫይቭ ያደረግሽው ይሄንን ስሜት ሲመጣብኝ በቃ ወደ ራስ ተመለሳለህ ፕላስ አካባቢ ላይ ያሉ ሰዎች አሉ ቤተሰቦቼ ጓደኞቼ የሚያውቁት አላማዬን ስለሚያውቁ ነው አታርጊው የሚልህ ሰው አለ ባለቤቴም ሰፖርት ያደርገኛል ይረዳኛልና ፓርትነሪም ባለቤቴም በጣም ስለሚያግዘኝ እሱ ያው keep going ይለኛል ይረዳኛል እሱ ሰፖርት ስለሚያደርገኝ እነዚህ ነገሮች እንድቀጥልና ከዛ አሻግሬ እንዳይችን ልለፋት ነው አንዳንዴ እንትራም ትስትለኛለች የሆነ ታሪክ አለ የሆነ ሰው ይቆፍርና ብዙ አመት ወርቅ ላይ ያወጣ ብሎ ትንሽ ሜትሮች ሲቀሩት ጊቭ አፕ አደረገ እና የሆነ ሰው ይመጣ እሱን ታሪክ ታውቃለ ወዲያው መጣና እዛች ላይ እንደሆንኩ አስታውሳለሁ that point no this is a sign ብዬ ለራሴ እነግራለሁ this is the sign so no ብዬ ለራሴ ነግሬ ይቀጥላለሁ ማለት ነው እነዚህ ነገሮችን ማወቅ እነዚህ ታሪኮችን ማወቅ ይጠቅማል ነው ለራስህ አፕላይ ታስታውስበታለህ እንደዚህ አይነት ነገሮች ከዚህ በኋላም ይቀጥላሉ ያ አይታወቅም ኢትዮጵያ ውስጥ ያለ ህግ አሁን ደግሞ ብሷል ከበፊቱም ቢዝነስ ሶ እንደዚህ አይነት ነገር አሁን ከዚህ በኋላ ሜቢ ቢያጋጥም ምን አይነት አክሽኖችን ነው የምትወስጂው ኦሬዲ ራሴን ፖዚሽን እያረኩኝ ነው ቀድሜ production on import challenge no so I'm going to start manufacturing actually manufacturing አንዳንዴም ደግሞ እንዲያም ጥሩ ነው አልኩኝ ፑሽ ያደርገኛል manufacturing ህልሜ ጎሌም ነው at the end of the day ማምረት ነው ፍላጎቴ ነው so ማምረት ነው እንዲያም ጊዜ ወሰደብኝ ነገር እንዳፋጥ ነው ያደርጋል ያስገድደኛል ማለት ነው in other words አሁን በቃ ተገድጄ ግን ወደምፈልገው ወደ ማምረት ልገባ ነው ማለት ነው so ወደዛ መግባት ነው ሌላ ምንም እንትን የለውም እንጂ አይቆምም እኮ ይሄኮ የሰው ፍላጎት ነው ስለዚህ የሚቀጥል ኮንሱመር እስካለ ሴቶች እስካሉ ተጠቃሚዎች እስካሉ ድረስ የሚቀጥል ነገር ነው ስለዚህ እኛም እንቀጥላለን ማለት ነው ሜንሊ ፎከስ ሴቶች ላይ ብቻ ነው አሁን ላይ ለወንዶች አላሰብሽ እስካሁን ሙከራዎች አድርጌ የተወሰነ ቴስት ፕሮዳክቶች የጺም ኦይሎች ኦርጋኒክ ኦይሎች ምናምን ጀምረናል ግን አልቀጠልንበትም ምክንያቱም አሁን ፎከስ እዚህ ላይ ነው ያለው ከለር ኮስሞቲክስ ላይ ነው አሁን ስለ ሜካፕ እና ስለ ቢዩቲ አንዳንድ ሰዎች ሚስ አንደርስታንድ ያደረጓቸው ነገሮች አሉ ብዬ አስባለሁ እና ደግሞ ኢቭን ሶሻል ሚዲያ ላይም ስታይ አብሶ ወደ ሩቅ ምስራቅ ኤዥያ ላይ ምናምን ሜካፓቸውን ሲያስለቅቁ በሜካፕ ያላቸው መልክና ከሜካፕ ውጭ ያላቸው ሙሉ ለሙሉ የተለያየ ነው ሶ ሜካፕ መልክን ወይንም ይሄንን ገጽታ መቀየሪያ ነው ወይንስ ያለው ነገር እንድታውጪ ነው የሚያደርገው እንዳጠቃቀምህ ነው ምንድነው የምፈልገው አንተ መቀየር ነው ትችላለህ መቀየር ከፈለክ ትችላለህ ለምሳሌ ካራክተር ቤዚካሊ እኮ ሜካፕ ሙቪ ላይ የምናያቸው አንድ ወጣት ሽማግሌ ሆኖ እንድታይ የሚያደርገው ምንድነው ሜካፕ ነው አይደል ኤግዛክትሊ እኔ ግን ሽማግሌ ሆኜ ለመታየት አይደለም መቀባው እኔ መቀባው ያለኝን ውበት ጎላ እንዲያደርግ ነው እንደ ፍላጎትህ ነው ማለት ነው ሜካፕ ሁሉንም ነገር ያስችላል so it's not makeup ሙቪም ሲሰራበት ለዛ ይጠቅምሃል ኤጂያ ላይ የምታያቸው ሰዎች ደግሞ ምን ያህል ፓወርፉል እንደሆነ ነው የሚያሳየው ሰርጀሪ ሳታረግ ሰው እኮ ሰርጀሪ አድርጎ መልኩን ይቀይራል አይደል የተለያዩ ነገሮችን ተጠቀማል ልክ እንደዛ ደግሞ ሰርጀሪ ሳታረግ ደግሞ መቀየር ከቻልክ እንደ ፍላጎት ነው አሁን ቻይኒዞች አይናቸው ትንሽ ስለሆነ ትልቅ ማድረግ ከፈለጉ ሊተምቢ ትልቅ አይኔ የፈለገ ሰው ማለት ገባ ልክ ጸጉር ረጅም ስንፈልግ እንደምንቀጥለው ማለት እኮ ነው ቤዚካሊ አይደል same thing እኮ ነው አምስታሰው so makeup allows you to be anything natural ግን ዋናው የኛ እኔ ፕሮሞት ማድረገው makeup use is for natural beauty-ህን enhance ለማድረግ ነው
ያለህን ውበት ኢንሃንስ ለማድረግ ነው እንጂ ሌላ ሰው እንድትመስል ምናምን አይደል ግን መፍሰል ከፈለክ መብትህ ነው ይቻላል of course ራስን ካልወደድክና እኔ ሌላ ሰው መምሰል ነው የምፈልገው ካልክ is up to you እንጂ እኔ ሜካፕ የምትቀባው ሌላ ሰው ለመምሰል አይደለም ሁሉም ሰው እንደዛ አይደለም ግን የሚፈልግ ሰው ካለ ይችላል ነው ያስችለዋል ምክንያቱም ሙቪ ላይ እንደምታየው ወጣቱን አሮጊት የሚያደርግ ሴቱን ወንድ የሚያደርገው ምንድነው ሜካፕ ተጠቅመው ነው አይደል ስለዚህ ዛስ ፓወር አለ እሱን የማድረግ አርት ነው አይደል ሜካፕ ኢዛን አርት እኮ አይደል አርት አይደል ኤግዛክትሊ ሰልፍ ኤክስፕሬሽን ነው ወይም ደግሞ አርት ስታይ ራስን ነው አርቲስቶች አሁን የተለያየ አይነት ያሳሳል ዘዴ ሙዚቃም የራሳቸው አላቸው ልክ እንደዛ የሜካፕ አቀባብ ቴክኒክም የተለያየ ፍላጎት ያለው አለ ከለርፉል ቦልድ ነገር የሚፈልግ ሰው አለ ውስጥ ያለውን ነገር ለማውጣት ነው እኔ እንደዚህ ፍላጎቱን አሁን አለባበስህ ራሱ እኮ ፕሪፈረንስ አለን አንዳንዱ ሰው የሆነ ፕሪንት ይወዳል አንዳንዱ ፕሌን ነገር ይወዳል አንዳንዱ ኳሊቲ ይወዳል አንዳንዱ አይወድም ለምን አልወደደም አትልም ፕሪፈረንስ ነው ልክ እንደዛ ሜካፕም ላይ ፕሪፈረንስ አለ እኔ የምወደው ሆነ አይነቶች ነገሮች አሉ ፐርሰናሊ የምመርጣቸው ሌላ ሰው ደግሞ የሚመርጠው አለ እኔ ያ ለኔ አሁን ለኔ በፍጹም ማልመርጠው ነው የኔ ደግሞ ለሌላው ሰው ላይ መቸው ይችላል ከፊት ስትራክቸር ጋር ሳይሄድም የሚመረጡት ነገሮች ያ ኦፍ ኮርስ የሚሄዱ ነገሮች አሉ ግን እንደንትነህ ነው ላይክ ዴር አር ስታንዳርድ የሆኑ አቀባቦች አሉ ላይክ የምትጠቀምባቸው ስፔሲፊክ አፕሊኬሽኖች አሉ ቴክኒኮች አሉ አይደል ዝም ብለህ አይደለም አይሻዶ ስትቀባ ምን አይነት ለዛ ነው ትሬኒንግም ያለው የተለያየ ሜካፕ አርቲስተሪ አይደለ አሁን እኮ ትሬን ተደርገው አርቲስት አይደል አርቲስተሪ ኢኮኖሚክ አርት ነው ስለዚህ እሱ ቴክኒክ መማር አለብህ ለዛ ነው አሁን በየቦታው ትምህርት ቤቶች ያሉት ምናምን እኮ ቴክኒኩን ነው የሚያስተምሩ ቅንድብ ታስተካክል እንደዚህ ነው ለዚህ ሼፕ የሚሆን ቅድም ይሄ ነው ለዚህ ቅንድብ ራሱ እንደ እንትን ነው አይደል በጣም ኢምፖርታንት ነው ከፊታችን እንትኖች ውስጥ አይደል ስለዚህ ለዚህኛው ፌስ ይሄ ቅንድብ ነው ለዚህ ፌስ ብሎኮ ያቁታል እኮ ይማሩታል እና ስታንዳርድ አለ ለነዚህ እሱን ነው ተምረው አሁን ባለሙያ ሆኖ የሚወጡት ከዛ ላንተ የተሻለውን ያለህን ነገር በተሻለ የሚያክሰው ሲሰራ ለዛ ነው ፕሮፌሽናል ሜካፕ አርቲስት እንዲሰራ የምትፈልገው አይደል የሚጠቀሙ ፕሮዳክት ደግሞ ፕሮፌሽናል ቆንጆ ኳሊቲ ሲሆን ውጤቱም እንደዛው ቆንጆ ይሆናል ልክ ልብስ ሲሰራ በኳሊቲ ጨርቅና በኳሊቲ ክር ሲሰራው ቨርሰስ ይለያያል አውትካሙ ልክ እንደዛ ማለት እኮ ነው so that's what it is ከዛ ውጭ ግን ምንም ጀነራል የሆነ ይሄ ኔጌቲቭ እንትኑ ምናምን is different እሱ ኋላ ቀርና አይቀር ጉዳይ ነው እንዲያም ኢቭን በዚህ ዘመን የሚነሳ ጉዳይም አይደለም ኤግዛክትሊ maybe ከንትን ጋር በተገናኘ ብታስረጅን ደስ ይለኛል አንዳንድ ሰው ኢንሴኩሪቲ ሊኖርበት ይችላል ያንን ነገር ለመደበቂያ ሊጠቀመው maybe ጥሩ ነው እንዲያም ያ why not መብቱ እኮ ነው ስካር ካለበት አንድ ሰው ስካሩ ካልተመቸው ስካርህን ያሳየ ሄደ ልትለው ልታስገድደው ይችላል እንዴ why not cover መደረግ አለበት እንዴው ኢንሴኩሪቲ ነው ለምንድን ነው ልብስ ምን ለብሰው ማንፈልጋቸው አካላት እንዲታዩ ስለማንፈ አይደል so basically that's insecurity አይደለም or ደግሞ የሌላውን ፕራይቬሲ ማለት ነው አንተ ማለት ሰውን ለምሳሌ ቁስል እንትን እየታየ ለራስህም ብቻ እኔ I don't care ባክ እዚህ ጋር ተቆርጬ ዝም ብዬ በሄድ ምናምን ብል አሁን አያስጠላም ሸፍኝ ባንዴጅ ባረግበት አይሻልም ለማያምበት ፕላስ ኢንፌክሽንም አለ ኦኬ እሱን ተውና ለማያው ሰው ሁላ ይዘገንነው አለ ብትለጥፉ አይሻል so what's wrong with that insecurity ያለበት ሰው ካለ let them use it what's wrong with that insecurity ሳኮና ውስጥ ያለ insecurity that's እሱ የማይንድ ነገር ነው የማይታይ insecurity እሱ is personal like it's you have to work on it ለራስህም ለአካባቢም በተለይ ለራስህ ብለ you have to work on it insecurity አሁን አንዳንድ ሰው ስትመለከቺ like ይሄንን የአብሶ ሜካፕን ኦቨር ሰዎች ተሰርተው አይተሻታቂም ይሄ ናቹራል የሆነ አለ ከዛ ደግሞ በጣም ብዙ ነገሩ ደምቆ ምናምን ያሳዩትና ከዛ ከወጡ በኋላ በሌሎች ሰዎችም የማይሆን አይነት እይታ ውስጥ ሲገቡም ደግሞ እንመለከታለን ከውጪኮ እኔ አሁን ባበዛ ኢንሴኩሪቲ ነው የሚሰማኝ እኔ ሳበዛ ገባ ራሴን ነው ሳበዛ ኢንሴኩሪቲ ይሰማኛል ሌላ ሰው በመሰል ለምሳሌ ሜካፕ ስትሰራው አለ ብዙ ካብዛው ነው ይሁን ኢንሴኩሪቲ ይሰማኛል honestly speaking personally ማለት ነው so that's insecurity ለኔ እንጂ አሁን የሚያበዛው ኢንሴኩሪቲ ስለሰማው ሴኩሪቲ እንዲሰማው ነው ካልክ it depends እንደ እይታው ነው at the end of the day what is insecurity from my point of view or from your point of view ነው ለኔ ነው አሁን ለምሳሌ አንተ እኮ ላትወዶ ይችላል የኔን ሉክ አይደል ለኔ ግን የምተመቸኝ ከሆነ what's more important ያንተ ሞዴል ነው የኔ ሴፍ እንትን ነው ያንቺ የኔ አሁን ለኔ የምኖረው ለራሴ ከሆነ exactly ነው
አንዳንዱ ሰው እኔ ደግሞ ለሰው ምኖር ከሆነ ለሰው የሚያስደስተውን ነው ማረገው እኔ ባይመቸኝ ራሱ ማለት ነው which is wrong እኔ ሰላም እኔ ደግሞ ለራሴ ምኖር ፈልጋለሁ አብዛኛው ሰው እንደዛ ብዬ ነው ማስበው ለራሱ የሚኖር ነው ብዬ ስለማስብ ለራሳቸው ነው የሚያደርጉት አብዛኛው ሴቶች ለራሳቸው ነው መስታወት ላይ የሚያዩት እኮ ራሳቸው ነው ራሳቸው ደስተኛ ሳይሆኑ የሚወጡ ሴቶች አሉ ብዬ አላስብም ገባ ስለዚህ ለራሳቸው ካስደሰታቸው it doesn't matter which ሲወጡ የሚኖረው so there ከራሳቸው ጋር ነው አፕሊኬሽናቸውን ከራሳቸው ጋር ነው ለሌላ ሰው ብሎ ከተቀቡ is another issue ሌላ ችግር ነው እሱ ያ የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ መኖሪያ ቤቶችን የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሆኑ ስንል በደስታ ነው ይፍጠኑ ያለን ቦታ ውስን በመሆኑ እንዳያመልጦ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ቴምር ፕሮፐርቲስ ማይጣሱ ባውንደሪዎች የቢዝነስ ባውንደሪዎች አሉሽ ያ አንደኛ አመን እስካሁን ድረስ ቢዝነሴን እኔ ነኝ ኦን ማረገው ሶ የቢዝነስ ፓርትነር የለኝም ባውንደሪዎቼ ቫልዩዎቼ ናቸው እኔ ቫልዩ ብዬ በቃ ይዣቸው አላማዬ ብዬ ለኔ ስታንዳርድ ብዬ አውጣቸው እነሱን መጣስ አልፈልግም እንድጥስ የሚያረጉኝ ነገሮችን አልቀበልም ለምሳሌ እነሱ አሉ ከዛው ታማኝነት ኦነታን ኦነስቲ ኢንቴግሪቲ የሚባሉ ነገሮች አሉ እነሱ ናቸው ለኔ በጣም ኢምፖርታንት ነገሮች ቢዝነስ ላይም ኤምፕሎይም ጋር አብራቸው መስራቸው በተለያዩ መንገዶች ጋር ፓርትነር የምታረግበትም ሰው ጋር እነዚህ ኦነስቲ ኢንቴግሪቲ ሐቀኝነት ግልጸኝነት ታማኝነት የሚባሉ ነገሮች እነሱ ለኔ በጣም ወሳኝ ነገሮች ናቸው ስራም ላይ ቢዝነስም ላይ ማለት ነው ሶ 7 አመት በሄላስ በዚህ 7 አመት ውስጥ መጀመሪያ ስትጀምሪ ከነበረው ምን ያህል ፐርሰንት አድጓል በጣም ብዙ ለምሳሌ ሲጀምር 3 ሊፕስቲክ ነበረኝ አሁን በጣም ብዙ ሊፕስቲኮች ሼዶች አሉን ብዙ ኮሌክሽን ቫራይቲ ፉል ሜካፕ ብራንድ ነው ያለኝ አሁን ፋውንዴሽን ብትል ኤቭሪቲንግ ነው ያለን አሁን በየስንት ጊዜው ነው ስኬል አፕ ያደረገ ሄደው ለምሳሌ በጣም ኦልሞስት ፉል ላይ ደረስነው ከ4 አመት ምናምን በኋላ ነው ከጀመር ሶ ትንሽ እየጨመርን ነው ካሁን በኋላ ምን ጨምራቸው ነገሮች ይኖራሉ በየአመቱ እንትን እያደረግን እንሄዳለን ኦፍ ኮርስ ቮሊዩማችን እየጨመረ ነው ሄደው ማርኬት ሪቻችንም እየበዛ ነው የሚሄደው እንዳልኩ አሁን ደግሞ ወደ ፕሮዳክሽን ስንሄድ በልክ በጣም በበልክ እና በተመጣጣኝ ዋጋ ስለምናመጣ ገበያ ላይ በዛ መጠን በጣም ብዙ ኤክስፖኔንሻል የሆነ እድገት እንጠብቃለን አሁን በዚህ አመት መጨረሻ ላይ ትልቅ ኤክስፖኔንሻል የሆነ እድገት እንጠብቃለን ማኑፋክቸሪንግ ስለምንጀምር ማለት ነው ኦኬ ሶ ሌላው አሁን ቢዝነስ ላይ ወይንም ፕሮዳክት ላይ ይዘሽ የገባሽበት ኢንደስትሪ ኮምፒቲተሮች አሉት ያ ሶ እንዴት ነው እነሱን ማኔጅ የምታደርጊው እንዳልኩ ኒች I have my own niche like እኔ ማለት የራሴ ታርጌት ግሩፕ አለኝ ኦዲየንስ አለኝ እኔም ሰርቭ ማድረገው ብዬ የማስበው የኔን ፕራይስ ሬንጅ ውስጥ የሚገዛኝ ብዬ የማስበው ኮሚኒቲ አለ ለዛ እሱን ነው ሰርቭ ማድረገው እኔ ሁሉንም ሰርቭ አላረገም ስለ ላይክ ሁሉንም ሰው አይደለም ሰርቭ ማድረገው እኔ የምሰራው የራሴ ግሩፕ አለ እነሱ ላይ ፎከስ አደርጋለሁ የራሴ ሆኑ ስፔሲፊክ እና ዩኒክ የሚለየኝ ነገር ተመራጭ የሚያደርገኝ ኳሊቲዎች አሉ እነሱን ይዤ እቀጥላለሁ በጣም አንደኛ ኮንሲስተንሲ ነው ቢዝነስ ላይ ጥሩ ነገሮችን መቀጠል መሻሻል ያለባቸውን ፊድባኮች እየተቀበልንኛ ከከስተመሮቻችን እያሻሻልን ነው የምንሄደው ሁሌም እያሻሻልን ነው ስለዚህ በዛ ሁሌም እንሻሻል ስለሆነ ወደ ኋላ እንሄድም ማለት ነው ከስተመሮቻችንን በጣም እናከብራለን ሰርቭ እናረጋለን ጥያቄዎችን እንመልሳለን አቬሌብል ነን
ከሌሎቹ የሚለየን ይሄ ነው በራችን ክፍት ነው ይሄ በቃ ፐብሊክሊ አቬሌብል ይሆን እንትን ካምፓኒ ስለሆነ ይሄ ከሌሎቹ በጣም ይለየናል ላንቺ ቢዩቲ ኢሞሽናል ነው ፊዚካል ነው ቦዝ ፐርሰንቴጅ ሊወስድ ይችላል አሁን ፊዚካል ስትለኝ ያው በቃ ሉክ ነው አይደል ያ ዩር እንትን ማተር ያረጋል ግን እንደ ተመልካቹ ነው እኔ ቆንጆ ምለውና ለሰውየውስ ለሚጠቀመው ለምሳሌ አሁን ላንቺ ሜካፕ ኢሞሽናሊ ነው የሚጠቅምሽ ወይስ ፊዚካሊ የትኛው ነው በፐርሰንት ቦዝ 50 አይደለም በርግጥ ለምሳሌ አሁን ለሂላዝ ቢቲ ብነግርህ የኛ ኢሞሽናሊም ሰፖርት ያደርጋል ቢዝነሳችን አንደኛ ከጥሩ ፕሮዳክትነቱ ባሻገር የምጠቀመው ፕሮዳክት ስያሜያቸው አሁን ሊፕስቲኮቼ በርቺ ይባላል አንዱ በርቺ የሚል ሊፕስቲክ ነው መቀባው ገባ ስሙ ራሱ በርቺ የሚለው ቃል ያለበት ስም ነው ስያሜው የከለሩ ቆንጂት ውቢት የሚሉ ስያሜዎችን ነው የምንጠቀመውና ፖዚቲቭ የሆነ የሚያበረቱ አፈርማቲቭ የሆኑ ቃላቶችን ነው የምንጠቀመው እና እነዚህ ራሱ የራሳቸው ኢምፓክት አላቸው በያስባለሁ ውቢት ላንቺ ነው ላንቺ ታግ ላይናችን ሶ እያንዳንዷ ሴት መርጠን አይደለም ውቢት ሁሉም ሴት ውብ ነው በሂላዝ አይን ለሁሉም ሴት ነው እና ይሄ ራሱ የራሱ የሆነ ኢምፓክት አለው በያስባለሁ የሚያበረታው ነገር ጀግኒት ደፋር የሚባሉ ስም ያሜና ሱቅ መጥተውኒ በቃ ሰው ከስተመሮቻችን ውቢትን ስጭኝ ደፋርን ስጭኝ ዛሬ ጀግኒትን ነው የተቀባውት ምናምን ሲሉ ደስ ይለኛል ይሄ ራሱ እንትን አለው እኔ like with empower የሚያደርግ ቢዩቲ ነው ሂላዝ በቃላት ራሱ ማለት ሐሳቡ በቃ ሴቶችን ኢምፓወር ማድረግ አላማይ ነው የታግ ላይን ምን ይላል empowering women through beauty technology and community to make to be the force of change in Africa ነው ሴቶች የለውጥ የፖዚቲቭ ኢምፓክት የለውጥ አካል እንዲሆኑ ኢኮኖሚካሊ ኢምፓወርድ እንዲሆኑ ሶሻሊ ኢምፓወርድ እንዲሆኑ ነው አላማይ ምኞቴም አላማይ እንዴት ነው ማሳካው አላውቅም ይሄኛው ቢዩቲ ኢንዱስትሪ ውስጥ ገብቼ የሆነ ስራ እየሰራው ነው በመሰራው ስራ ውስጥ እሱን ሪፍሌክት ያደረኩኝ ነው ማለት ነው ይሄንን ነገር ነው ያንጸባረኩ ያለው ብራንዲንጌ ይሄንን ያንጸባርቃል ለዛ ነው ስያሜዎች እንደዛ ያወኑት ኤግዛክትሊ የሚሸጨው ፕሮዳክት ብቻ ሳይሆን ታሪክን ባህልን ማንነትን ጭምር ነው yes እንዴው ያ ናይስ ምክንያቱም ይሄ አሁን አንደኛው የማርኬቲንግ አንደኛው ነገር ነው መለየን እሱ ነው አሁን ቅድም ከኮምፒቲተሮች ምትለኝ ይሄ ነው በቃ ይሄንን ማን ልታመጣው አችልም ገባ ፕሪንቴን አሁን ሊፕስቲኮችን ሳያቸው ጥለቶች አለቻቸው ምናምን እና ይሄንን በቃ ብራንዲንግ ስያሜ አላማይ ትርጉሜ ሁሉ ነገር የተለየ ነውና አም ዩኒክ I'm not just a makeup any other random makeup አይደለም that's my ሚለየኝ ነገር ብራንድ ይሄ ነው ሚለየኝም ይሄ ነው ይሄንን የሚፈልግ ሰው ይሄንን እንትን የሚል ሰው ይመጣል ማለት ነው ስኬት እንዴት ነው የምትገልጪው ስኬትን የምገልጸው እኔ አስበህ የሆነ ነገር አስበህ ለምሳሌ ህልም ኖሮ ህልምህን ወደዛ የሚያስኬድ ውጤቶችን ስታይ ስኬት ነው ብዬ አስባለሁ ሌላ ደግሞ በቃ መስራው ስራ ኢምፓክት ሲያመጣ ሌሎች ሰዎች ላይ በቃ ልክ እንዳልኩ ነው ሂላዝ ቢቲ ስቶር መጥቶ ሴቶቹ ቢቲን ስጭኝ እስቲ ደፋርን ስጭኝ ብለው ሲገዙ ደስተኞች ሲሆኑ በሪኮመንዴሽን የመጣ ነው ጥሩ ብራንድ ተብለን ሲሉኝ ለኔ ስኬት ነው ይሄንን ስሰማ በቃ መርዳት ስችል እኛ በጣም ሶሻሊ ሪስፖንሲብል ቢዝነስ ነን ባይ ዘ ዌይ ዊ ጊቭ ባክ በጣም በመንችለው እኛ እንዲያውም ባለን አቅም ሳይሆን ከዛ በላይ እናረጋለን ከዚህ በላይ ደግሞ ገና እንሰራለን ኢምፓወር እናረጋለን አዳዲስ ሰዎችን እንረዳለን ወደ ኢንዱስትሪው በቃ መተጋገዝን በቃ አብሮ ይዞ መሄድን እና ኢምፓክት ማምጣት መቻል ስኬት ነው ለኔ ሁሉም ሰው የራሱ የሆነ የስኬት የሚገልጽበት መንገድ አለ ኦር ደግሞ ስኬታማ ሲሆን ያንን ስኬታማ የሆነበት ያስቀመጣቸው ፒላሮች አሉ መንገዶች አሉ ያንቺ ፒላሮች ምንድናቸው ስኬታማ እንድትሆኝ ያደርግሽ የኔ ፒላሮች እንዳልኩ የላይፍ ፐርፐስ ሴቶችን ኢምፓወር የሚያደርግ ነገሮች ላይ መስራት ነው ሴቶችን የሚያበቃ የሚያበረታ እና ሴቶች ሞር ሰክሰስፉል ሲሆኑ አገራቸው ላይ ኢምፓክት ያመጣሉ ኮሚኒቲ ላይ ነው እኔ የኔም የህይወት አላማ ምለው አለ ከሀገሬ ጋር የተቆራኘ ነው ኢምፓክት ማምጣት ነው ፍላጎቴ ስኬሌ ሊለያይ ይችላል በመፈልገው መጠን ህልሜ በጣም ትልቅ ነው ማድረግ የምችለውን ያረኩ ነው በእኔ አቅም አሻራ መተው ምለው አለ አሻራዬን እየተውኩ ነው ኢምፓክት በተወሰነ መጠን ማለት ነው ከዚህ በላይ ማድረግ እችላለሁ አዎ
ይሄ ነው ለኔ ፒራል እምላችሁ አገሬ ላይ ከኔ የኔን ነገር ኮንትሪቢዩት ማድረግ በቃ ኮንትሪቢዩት ማድረግ ለሀገሬ ውጤታማ ለልጆቼ የተሻለች ሀገር መተው የሚለው ነገር አለ እሱ ላይ ምንድነው ያረኩ ያለውት ነው እኔ ህንጻዎችን ገንብቼ ሀብትቼላቸው መሄድ ብቻ አይደለም ፍላጎቴ ላይክ በቃ ኢምፓክትፉል ትርጉም ያለው እናቴ ነች የሰራች ይሄን ነገር ኮንትሪቢዩት አድርጋለች ነው በቃ በተለያየ መልኩ እሱን አድርጌ ለማለፍ ሴቶች ላይ ምሰራቸው ማስባቸው መመኛቸው ነገሮችን አቅሙና እንትኑ ኖሮኝ አምጥቼ ኢምፓክት የሚያመጣ ነገር ሰርቼ ለማለፍ ስለሆነ እሱ ነው በቃ እሱን ያረኩ ወደሱ የሚወስዱኝ ነገሮችን ያረኩ ነው ብዬ ስለማመን ያው ወደዛ እየተጓዝኩ ነው ብዬ አምናለሁ ማለት ነው እንደ ስኬት ቆጥራቸዋለሁ እነዚህን እንግዲህ በበኩሌ ማለት ነው ሄላዝ ቢዩቲ ነገ ዲስአፒር ቢያደርግ from the scratch ጀምሮ ያለሽ ሄላዝን ላይሆን ይችላል መጀመሪያው ሌላ ነገር ገና ብዙ መጀመራቸው ቢዝነሶች አሉ ባይዘው ሄላዝ ቢዩቲ አንዳንዴ በቃ ህልምሽ ነው ሄላዝ ቢዩቲ ሲሉ ኖ ህልሜ አይደለም እንዴ ህልሜ ሌላ ነው ሄላዝ ቢዩቲ እንዴት ህልሜ አይደለም እኔ ማን በጣም ብዙ ህልም ነው ያለ ህልሜ የምልህ በቃ እኔማ ብችልማ የጥቁር ሴት ውበት ስታንዳርድ እንዲሆን ነው ህልሜ ዓለም ላይ ውብ ሴት የምትባለው አሁን ምናየው አለ አይደል የውበት ስታንዳርድ ረጅም ጸጉር አፍንጫው እንደዚህና ነው እኔ ውብ ሴት በቃ ውብ ማለት ሴት ማለት ቆንጆ ሴት ጠይም ሴት አፍንጫዋ ተልካካ ላይሆን ይችላል ጸጉሯ ረጅም አይደለም ኦኬ ከርዳዳ ነው ይሄኛው ውበት ይሄ ነው ውበት ሲባል እውነታው ስለሆነ ማለት ነው ባይ ዘ ዌይ እውነት ነው ባይ ዘ ዌይ እውነት ማለት ስለተደበቀኩ እውነት አይደለም ማለት አይደለም እውነት ነው በቃ እውነቱ እሱ ስለሆነ እሱን አውጥቼ ለዓለም ማሳየት ብችል that's my ገባ በቃ ይሄ ነው እንትኑ ስለዚህ በተለያየ አይነት መንገድ መሆኑ አይቀርም ነው አዎ መሆኑ አይቀርምና እሱን ባሳካ ዳስት በቃ ለኔ ላይክ እሱን ነው በቃ ዳስት ህልሜ ሄላዝን ብቻ አይደለም በተለያየ መንገድ ይሄንን ነገር ይሄንን አላማ ማሳካት ነው ለኔ ኢኮኖሚካሊ ፓወርፉል እንድንሆን ከድህነት እንድንወጣ ጥቁርነት ከድህነት ጋር ከችግር ጋር ምናምን አለ አይደል እሱን የሚቀይር ነገር አድርጌ ባልፍ ነው አላማዬና እሱ ነው ህልሜና አላማዬ ማለት ነው ላይፍ ስንኖር በጣም ብዙ ሰላማችንን የሚነሱ ጉዳዮች ይመጣሉ ፐርሰናሊ ሊሆን ይችላል በቤተሰብ ጉዳይ ሊሆን ይችላል ከኤክስተርናል ወርልድ ከኛ ውጪ በሆኑ አካላቶች ብቻ በጣም ብዙ ሰላማችንን የሚበጠብጡ እንቅልፍ እንዳንተኛ የሚያደርጉ ብዙ ነገሮች ይመጣሉ ግብርን ጨምሮ ምንን ጨምሮ ማለት ነው of course እንዴት ነው ይሄ ኢነር ፒስሽን የምትጠብቂው ኢነር ፒስሽን የምትጠብቀው ማረጋቸው ዴይሊ ሩቲኖች እንደምልህ ነው ኑሮ ማሲዮስ ማሲ ቀን አይደል በየቀኑ ምንኖራት በየደቂቃው ነው አይደል ዛሬ ቀንን እንዳልኩ መጀመሪያው በሞርኒንግ ፕሬየር ነው ጥሩ ነገር ኤክስፔክት በማድረግ ነው ከዛ ደግሞ ስተኛ ደግሞ አመሰግናለሁ ቀኔንም እንደዛ ነው መጨረሻው በመስጋና ነው ስነሳ ማመሰግናለሁ ስላደርኩ ምክንያቱም ዛናዘር ዴይ ደግሞ you know another በቃ ላይፍ ነው አይደል ላይፍ እኮ is full of ups and downs ሁሌ ወደ ላይ አይደለም ሁሌ ወደ ታች ላትሆን ከሰራህታችን ሆነ ወደ ላይ እንደምትመለስ ታውቃለህ እሱን ማወቅህ ይጠቅምሃል ስለዚህ ቻሌንጆች እንደሚመጡና እንዳሉ ካወቅ በቃ ያው በቃ አክሴፕት አድርገዋለህ ማለት ነው ተቀበለውና ከዛ እሱን ማኔጅ ታደርገዋለህ በተለያየ መንገድ አንዳንዱ ሰው ኤክሰርሳይዝ በማድረግ ሊሆን ይችላል አንዳንዱ ሰው ያው የተለያየ ፕራክቲስ ይኖረዋል እኔ እንትን ሞቲቬሽናል ነገር መስማት መዝሙር መስማት ደስ ይለኛል ስፒሪቹዋል የሆነ ነገር ምልህ በቃ እነሱ እንትን ይሉኛል ወይ ሞቲቬት የሚያደርጉ ነገሮችን ጽሁፎችን ወይ እንትኖችን ቪዲዮችን ማዳመጥ ደስ ይለኛል እነሱ እንትን ይሉኛል ከዛ እንዳልኩ ኔቸርን ስለምወድ ከኔቸር ጋር ራሱ በመሆኔ የራሱ እንትን ይሰጠኛል ሰላም ይሰጠኛል ገባ ሶ በዛ ባላንስ አደርገዋለሁ ያ that's the most important thing is to be alive and healthy በህይወት ካለህና ጤነኛ ከሆንክ እኮ ሌላው እኮ is በቃ ዚኩ ሌላው እኮ is like የሚመጣ የሚሄድ ያለ ሰርኩሌት የሚያደርግ ነው why do we really we shouldn't take life too seriously ስታስበው ማለት is like we just ትኖራለህ ትሰራለህ ወድቃለህ ትነሳለህ ታድጋለህ the most important thing አንተ ጠቃሚ ሰው ሆነህ እዚህ ዓለም ላይ ለሰዎች ተርፈህ ለራስህ ጥሩ ሰው ሆነህ ነው በቃ እንቅፋት አትሁን መጥፎ ሰው አትሁን ለሌላ ሰው መጥፎ አትሁን በቃ ጥሩ ሰው ጥሩ ዜጋ ጥሩ ነገር ሆነ ማለፍ ነው በቃ ዳስት ከኛ ጌም ነው ህይወት
እኔ አድቬንቸር ነው የሚመስለኝ ከጌም ይቀር እኔ ጌም አለለው more of adventure I don't like the game አይመጣልኝም ህይወት is adventure it's exciting it could be ማስፈራ ሊሆን ይችላል አንዳንዴ የሚያሳዝን could be dangerous critical የሆነ ነገሮች ያጋጥመው እኔ ጌም አለለው it's more of adventure life thank you በጣም አመሰግናለሁ thank you በጣም የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን